አስመታችሁ ምእመን ነው ማለት ነው ስለዚህ ሁለቱም ተዋርሷላቸው በስማቸው ስም በአባታቸው ስም በትውልድ ቀያቸው በተወለዱበት ዘመን ስለሚደገም ስለሚመታት እነሱም ቃል ኪዳን ውስጥ ይገባሉ ያንን የተሰዋውን ደግሞ እንዲበሉ እንዲጠጡ የተደረገውን ነገር በስከጠጡ ተዋርሷላቸው ማለት ነው የሚቀራቸው ለሌላው መድገም ነው ኦኬ ከደብተራው አንድ አስደጋሚ ሰው የሚለየው ሰይጣንን በግሉ አይስብም ግን አስቦ ተዋርሶታል ስለዚህ በሚቀባ ነገር ሊሆን ይችላል በሚጠጣ ነገር ሊሆን ይችላል በሚታሰር ነገር ሊሆን ይችላል ወገብ ላይ በሚታሰር እብብት ላይ በሚታሰር ሰው እንዳያየው አስማት ብዙ ጊዜ የሚታሰረው ወገብ ላይና እትክሻ ላይ በዚህ በብብት በኩል ነው ምክንያቱም ፍለፊት ስለሚታይ ማለት ነው ወገብ ላይ እንደ መጫኛ ተደርጎ ይታሰራልና እነዚህ ሁለቱም እንግዲህ ተዋርሷላቸው አሳቢውም ሳቢውም ማለት ነው የሚቀበረው ያው ነው የሚቀበረው ያው ነው የሚጠጣው ተዋርሶ ነው የሰይጣን ማደሪያ ሆነ ማለት ነው በሌላ መልኩ መጽሐፌ ላይ ከመጋረጃው በስተጀርባ ላይ በደንብ አርጋ ጽፌዋለሁ እሱን የተዋርሶ አይነት መንገዶቹ ባለጠጋ ለመሆንስ ሀብታም ለመሆን እንደገና መስተፋቅርን በተመለከተ የሚወዳትን ወይም የምትወደውን ልታገባ እነዚህን በተመለከተ እንዴት ነው ያለው ሁኔታ መስተፋቅር ማለት ንጹህ አይምሮ ማሰብ የሚችልን ወጣት ወንድ ወይም ወጣት ሴት በራሷ አይምሮ አስባ ወስና እንዳትሄድ ማድረግ መሸበብ ማሰር በሰይጣን አሰራር መተብተብ ማለት ነው መስተፋቅር ማትወደውን ሰው እንድትወደው ማድረግ ማለት ነው ይሄ ደግሞ በሰይጣን ተገፍታ በአጋንንት ተገፍታ ማለት ነው መስተፋቅር እንጂ ወዳው ማለት አይደለም ምክንያቱም ፍቅር ከልብ የሆነ ከአይምሮ የሆነ ከእውቀት የሆነ ነው ፍቅር ከማየት የሆነ ትክክለኛው ናቹራል ተፈጥሯዊ የሆነ ፍቅር አለ መስተፋቅር የሚባለው ግን ሰይጣን ይላካል ያ ሰይጣን በሰትየዋ ወይም በልጁ ላይ ያድራል ጤነኛ ሲዋት ጤነኛ ናት ግን ታማለች የሚያውቅላት የለም የማትወደውን ወንድ ወይም የማይወዳትን ሴት እንዲወድ ያደርጋል ማለት ነው ስለዚህ ውስጧ ያለው ጋኔን ነው ያስገደዳት ያን እንድታደርግ ያ ከሷ ሲወጣ እወደዋለሁኝ ያለሱ መኖር አልችልም ትለው የነበረውን ትጠራዋለች ምክንያቱም መጀመሪያም ወደው አይደለም ማለት ነው ስለዚህ መስተፋቅር ማለት አጋንንታዊ ተዋርሶ ነው ማለት ነው ከተጋቡ አንድ ሰው መስተፋቅር ተደገመበት ማለት ሰይጣን እሱ ውስጥ ሄዶ እንዲገባ ተደርጓል ማለት ነው ምንም ሌላ እንትን የለውም በመጠጥም በኩል ይሁን ያ መስዋዕት ነው ይሄ መጠጥ መብል ወዘተ የሚባሉት የሚቀቡ ነገሮች መስዋዕቶች ናቸው ሰይጣን የሚሄድባቸው መንገዶች ማለት ነው ወይም ሰይጣን የሚታዘዝባቸው ህብረት የሚያደርግባቸው የቃል ኪዳን መንገዶች ናቸው እጽዋት ሊሆን ይችላል የሚጠጣው ነገር ሊሆን ይችላል እነዚህ መንገዶች ናቸው ሰይጣኑ ውስጡ ወይም ውስጧ ከገባ በኋላ ወደማትፈልገው አቅጣጫ ይመራታል ማለት ነው ለዛ ዓላማ ስለተላከ ይሄ ነው መስተፋቅር ግን በማታቀው ሁኔታ ነው የሚደገምባት አይደለ እና አዎ አንዳንድ ጊዜ ከሁለት መንገድ አለ ለምሳሌ አንድ ሴት ከሌላ ያድርግልኝ መስተፋቅር ብላ ብትጠይቅ እሷ ላይም ቃል ኪዳን አለ የሷ የክርስትና ስም አብሮ ይገባል የእናት ስም ይገባል የሷ ስም ይገባል አብሮ እዛ ድግምቱ ውስጥ የሚደገምበት ሰው ብቻ ሳይሆን የሚደገምለትም ሰው ይገባል ስለዚህ የሚያስደግመው ማካል አብሮ ቃል ኪዳን አለው ማለት ሶስቱም ቃል ኪዳን አላቸው ይሄን የሚያፈርሰው ሰው ማን ነው ካላችሁኝ በኢየሱስ ክርስቶስ የሚያምን አሜን ቢደገምበትም የማይሰራ በኢየሱስ ክርስቶስ ያመነ እንደ እግዚአብሔር ቃል የሚኖር የማይዝረከረክ ክርስቶስን በንጹህ ልቡ ያመነ ሁሉ ጊዜ የእግዚአብሔርን ቃል ለመኖር የሚተጋ እሱ ቢደገምበትም አይሰራም ምክንያቱም የእግዚአብሔር ቃል የሚለው በእስራኤል ላይ እንደሚለው በክርስቲያኖች ላይ ሟርትና ድግምት አይሰራም አሜን ኖላዊ ክርስቶስ ወጡ እረኛው ክርስቶስ ስለሆነ አቃቢው ጠባቂው ኢየሱስ ስለሆነ የበጎች እረኛ እሱ ስለሆነ ሰይጣን መጥቶ እዛ ክርስቲያን ውስጥ መግባት አይችልም ጠባቂው እረኛው ኢየሱስ ስለሆነ አነ ኖላዊ አባጊ የበጎች እረኛ ዘይነውም የማይተኛ
እንቅልፍ የማይወስደው እረኛ ኢየሱስ ስላለ ክርስቲያን ላይ ሟርትና ድግምት አይሰራም። አሜን። በሬ አርዶ ሰይጣን ቢስል ክርስቲያን ላይ አይሰራም። ይሄንን ነው ማምነው። ክርስቲያን ላይ ይሰራል ከተባለ ጭራሽ እማን እንዴት ሆኖ ቤት አልፎ ኢየሱስን እኮ ሰይጣን ገፍተር አድርጎት የሚገባ የሰፈር ሰው አይደለም። አሜን። የሰፈር ሰው አይደለም፣ የሰፈር ደብተር አይደለም። አያየኝም አየም የሚገባበት አይደለም። እኔ ውስጥ ሰይጣን ሊገባ አይችልም። የፈለገ የኢትዮጵያ ደብተራ ተሰብስቦ የነው የኢትዮጵያን በሬ ቢያርድ ላም በሬ ቢያርድ እኔ ላይ አይገባም። ኢየሱስ በእኔ ውስጥ አለ። አሜን። አሜን። ምን ልሎት ፈልጌ ነው? ክርስቲያን ላይ ነው የማይሰራው፣ ሌላው ላይ ግን ይሰራል። አንዱ ምን አለ መሰለ፣ በቅርብ ጊዜ ዛሚ 90.7 ላይ ሳስተላልፍ ነበር። እሺ። እና አብሮኝ ተቀመጠው የሚከራከረው ሰው በሰይጣን አላምንም አለ። አላምንም ማልክ ማለት አንተ ሰይጣንን ታሸንፋለህ ማለት አይደለም። ምክንያቱም እውነተኛውን በግ እውነተኛውን እረኛ ክርስቶስን እስካልያዝክ ድረስ አመንክም አላመንክም ሰይጣን ችግር የለበትም፣ በሱ መኖርም አለመኖርም አልኩት። ለምን ነው አንዳንድ ሰዎች ምን አሉ? እኔ በሰይጣን አላምንም ይላሉ። በኢየሱስም አያምኑም እነዚህ ሰዎች ሁሉም በእግዚአብሔርም አያምኑም። በእግዚአብሔር ካላመኑ የሰይጣን ማደሪያዎች ናቸው። በኢየሱስ ካላመኑ የሰይጣን ማደሪያዎች ናቸው። አባ ዮናስ አንድ ነገር ልናገር አሁን ደግሜ። እሺ። በኢየሱስ ማመን ማለት ምን ማለት ነው? በደመ ነፍስ አይደለም። በደመ ነፍስ አይደለም፣ በእውቀት ነው፣ በእምነት ነው። እናቴ ስላመነች ሳይሆን እኔ ማመን አለብኝ። ትክክል። አባቴ ስላመነ ሳይሆን እኔ ማመን አለብኝ። የዘር አይደለም። እምነት ከመስማት ነው፣ መስማት ደግሞ በእግዚአብሔር ቃል ነው። እውነት እውነት እላችኋለሁ ቃሌን የሚሰማ የሚያደርገው ማለት የሚለው አዎ ልክ ነው። በቃሌ የሚኖር እኮ ነው የሚለው። አሜን። ኢትዮጵያ ውስጥ ያለ ክርስቲያን አብዛኛው ልበለውና ያለ እግዚአብሔር ቃል ነው ክርስቲያን የሆን ነው። በምን ታልፎ ይሄኮ ከባል በፊት ልጅ ይስጥሽ እንደማለት ነው። ያለ እግዚአብሔር ቃል ክርስትና አለ ወይ? በፍጹም በፍጹም። የእግዚአብሔር ቃል ሳይሰበክ ወንጌል ሳይሰበክ የክርስቶስ ሞትና ትንሳኤ ሳይሰበክ ክርስቲያን የሆነ ህዝብ ሞልቶናል። ክርስቲያን የሆነ ቄስ፣ ክርስቲያን የሆነ መርጌታ፣ ክርስቲያን የሚባል ልበለው የሆነ ሳይሆን የሚባል አርሙት የሚባል ያለ እግዚአብሔር ቃል ክርስትና የለም። ያለ ኢየሱስ ክርስትና የለም። ሰው በክርስቶስ ዘያአምን በወልድ ቦ ሕይወት ዘላለም በወልድ የሚያምን የዘላለም ሕይወት አለው። እመኑ ብየ ወእመኑ በአቡየ በኔ መኑ። እንዴት እንመን? እንደ ቃሉ እና እኛ ቤተክርስቲያን እንደሱ አይነት ነገር ወደዛ ልመለስሎትና አባ ተዋርሶ ቤተክርስቲያን ውስጥ ሊደረግ ይችላል፣ ደግሞ ይደረጋል። እንዳልኮት አሁን ሰይጣን የሚሳበው ቤተመቅደስ ውስጥ ሙራደ በረድ ሲሳብ ቤተመቅደስ ውስጥ ነው። 7 ቀን ቅዳሴ እየተቀደሰበት ህብስቱ ላይ አስማት የሚደረግበት ታቦተ ገሲሶ ወጣነ ወጅሮሙ ቅድም ያልኮት ቤተመቅደሱ ነው። ስለዚህ ክርስትናን ሰው ማወቅ መቻል አለበት። የዘር ክርስትና አስፈላጊ የሚሆነው በእግዚአብሔር ቃል ላይ የተመሰረተ የዘር ክርስትና ካለ ነው። በገድልና በድርሳን ላይ የተመሰረተ ክርስትና የለም ፈጽሞ። እዚህ ላይ አንድ ልጠይቅ። መቼም ለምሳሌ አንዳንድ ጊዜ ከሰይጣን ጋር የተዋረሱ ሰዎች ኪዳን ሲያፈርሱ ሰይጣን ይበቀላቸዋል ይባላል። ይጣመማል፣ አይናቸውም ይዞራል፣ በሽተኛ የሚሆኑ አሉ። እና ከምን አንፃር እንዴት ነው እንደዛ ሊከሰት የሚችለው? ምን ቢያይባቸው ነው እንደዚህ የሚያደርገው? እንደው ይሄን ዘርዘር አድርገህ እንደው መርጌታ እንግዲህ ከሱ ጋር ከሰይጣን ጋር ቃል ኪዳን ሲያደርጉ ጸመለን እናደርጋለን ያሉት ውል ስምምነት አለ። ውል ስምምነት እኮ ሲፈርስ እኮ ዓለማውያን ሰዎችም ጦርነት ይፈጥራሉ። ሰይጣን ብቻ አይደለም። ፍርድ ቤት የምንሄደው እኮ ውል ፈረሰ ብለን ነው። አቅም ያለው ይማታል፣ አቅም የሌለው ከስ ይሄዳል።
ስለዚህ ሰይጣን ደግሞ አቅም ስላለው ደቁሶ አጣሙ ይጥለዋል። እኔን ሳያጣምመኝ ኢየሱስ አድኖኛል። አመለጥኩት በኢየሱስ እና ቃል ኪዳን ሲያፈርሱ በትክክለኛው መንገድ ደብተራዎች ማፍረስ አለባቸው። ወደ ኢየሱስ ነው መምጣት ያለባቸው። ታውኩ አይደለም፣ አይተውም ሰይጣን። ወደ ኢየሱስ ስትመጣ ግን ይተውሃል። ያለምንም ድግምት ያለምንም መተት መመለሻ የሚባል ድግምት አለ። ኦኬ። እና አንድ ጊዜ ጌታን እንደተቀበልኩኝ ሰይጣን እነዛ የተወረስኳቸው 5 አጋንንቶች ሲወጡልኝ ሰላም ለኩሊያቲ ከእግዚአብሔር ዘተከሎ ውሳጤ ገባታ ማይክሎ የሚል መልካም ሚካኤል ላይ አለና ሰላም ለኩሊያቲ ከን ይደገማል ሰይጣን ለማባረር ይባላልና የዛን ጊዜ ደገምኩ የሚያባረር መስሎኝ ለካ ግጥም ነው። ኢየሱስ ይገባኝ ነው መልክ ግጥም መሆኑን ያወቅኩትና ቅኔ አውቄ እንግዲህ ቅኔ ዘርፌ ግጥም መሆኑን እንኳን አይገባኝም ነበር። ያባራል መስሎኝ ስደገም ይሄንን መጥቶ ያዘኛ በራእይ አየው የነበረው መንፈስ እና በኢየሱስ ክርስቶስን ስለው ነው ከኔያ ክፉ መንፈስ የወጣው። ሰው በትክክለኛው መንገድ ነው ወደ ኢየሱስ መንጣት ያለበት። መስዋዕቱን ካላቀረቡ ይመታቸዋል፣ ያጣምማቸዋል፣ ሊገላቸው ሁሉ ይችላል። ስለዚህ ትልቁ ቁም ነገር እሱ ዓለምን በእነሱ ማሳስለው ነው የሚፈልገው። እግዚአብሔር የላካችሁ ናቸው ብሎ ስለሾማቸው በውሸት እሱ ራሱ ልኮ ቃል ኪዳኑን ሲያፈርሱ ያው ይመታቸዋል። አባ ዮናስ ይሄ ሀብት መንድግ ምናምን ቢባለው ሁሉ ተዋርሶ ነው። ሰይጣን ሊያመጣላቸው ቃል ኪዳን መግባት ማለት ነው። ቅድም የጠየቁት ጥያቄ ግርማ ሞገስ የሚባለው ባለቅነት ላይ በስልጣን ላይ ለመቀመጥ ለመቆየት ተሰሚነት ለማግኘት ይሄ ደግሞ ሚስጥርን የመሰወር እነዚህ ነገሮች ሁሉ በዚህ መጽሐፍት ውስጥ ተካተዋል። ይሄ ግርማ ሞገስ ምናምን የሚባሉት እዚህ ውስጥ ሁሉ ተካተዋል። ይሄ የሀብት ሰላቢነት ወንድም ብንያም እሱ ያስከው መጽሐፍ ላይ መልካ ኢዮብ የሚባለው መጽሐፍ ራሱ የሱ የሀብት ነው። የሀብትና የግርማ ሞገስ የሚባለው ሰዎች ለሀብት ለማግኘት የሚደግሙት ድግምት ተብሎ ነው የተጻፈው። እሱ በቤተክርስቲያን ልጆች የታተመው በኦርቶዶክሳውያን የቤተክርስቲያን ልጆች የታተመው ምንም ያስፈራ ነገር የለም። ከበሯ ተዋታል ቤተክርስቲያናችን ስለሆነች ከበሯ ላይ ካላጸዳች ግን የሷ ልጆች ናቸው ያሳተሙት ምንም ግልጽ ነው። እና ይሄ ከሰይጣን ጋራ ለምሳሌ አንድ ሰው ሀብታም እንዲሆን ሲፈለግ ከሰይጣን ጋር ቃል ኪዳን ያደርጋል። በጣም የሚገርመው አንድ አይነት አይደለም ቃል ኪዳኑ። ባነው የጅብ ቁርበት የሚያስለብስ አለ፣ የላም ቁርበት የሚያስለብስ አለ፣ የፍየል ቁርበት የሚያስለብስ አለ። ከዛ አልፎ ደግሞ የጅብ ፈርስ እንኳን የሚያስበላ አለ። ሌሊት እንደ ጅብ ንቁ የሚሆን ቀን ደግሞ የሚያስተኛ የሀብት ድግምት አለ። ኢትዮጵያውያንን እግዚአብሔር ይጠብቅ። ይሄ እንደውም ብዙ ጊዜ በጅብ የሚደረግ አስማት በጣም ከባድ ነው፣ አይመከርም ብለው እንደውም አስማት የሚሰጡ ሰዎች ይናገራሉ። እንዲህ አይነት ነገሮች አሁን ቃል ኪዳን አላቸው። ያንን ደግሞ በየአመቱ ማደስ አለበት። አንዳንዱ በ5 አመት ይታደሳል፣ በ10 አመት የሚታደሳል፣ በየአመቱ ደግሞ የሚታደሳል። እንግዲህ ያ ምንድነው ለሰይጣኑ መስዋዕት ማቅረብ አለበት ማለት ነው። ባጭሩ መስዋዕት ማቅረብ አለበት። በጣም የሚገርመኝ መሪጌታ ሙሴ ልጆኛ ያስታውሳሉ። አንዳንዶቹን ጧት ተነስተው ማለዳ ተነስተው የሰው በር ላይ ሲንከባለሉ ራቁት የሄዱ ሰዎች በተለያየ አይነት ያልከው ነገር ነው የገረመኝ። የተለያየ አይነት መስዋዕት ነው የሚቀርብለት እንደ ድግምቱ አይነት። አዎ እንደ ድግምቱ አይነት ነው። እጽዋት ብቻ የሚፈልጋል፣ የአይጥ ስጋ የሚፈልጋል፣ የድመት ስጋ የሚፈልጋል፣ የውሻ ስጋ የሚፈልጋል ለሀብት ለማግኘት ግርማ ሞገስ ለማግኘት። በጣም ለሀብት ግርማ ሞገስ የሚባለው በጣም ከባድ ነው። ድመት እጅግ ከባድ የሆነው ደግሞ የድመት መንፈስ አውቃለሁ። አንድ መርጌታ ላይ ተደግሞ አንድ ሊቅ ናቸው ይባላል። ማህሌቱ እንትን ሲል ያሰክራቸውና ከዛ በኋላ እንደ ድመት ይላሉ። በቃ የድመት መንፈስ አለ እና አይነቱ ብዙ ነው። ወንድም ብንያም የተዋርሶ አይነት ስቃዩም ደግሞ በዛው ልክ ነው። ብሩ ተገኝቶ
ብሩን ያመጣዋል ሰይጣን ግን ሌሊት መተኛት አይቻልም በተፈለገው መንገድ ዝም ብሎ መጓዝ አይቻልም ድንገት ሊመጣና ሊመታ ሁሉ ይችላል ልጅን ሁሉ መስዋዕት ማድረግ ፈልጋለሁ ሊል ይችላል ልጆችን ልጆች ላይ ወደ ልጆች ይተላለፋል ለምሳሌ አንድ ሚስጥር ልንገራችሁ እሺ አስማት ያስደገሙ ባለሀብቶች ሀብታቸው ወደ ልጅ መተላለፍ አይችልም ዋው ልጆች ላይ ሲደርስ ረብሻ ይፈጠራል የነበረው ሀብት አውድማ ነው የሚሆነው ለምንድነው ካላችሁ ሰውየው ብቻውን ቃል ኪዳን ያደርጋል ያለ ልጆቹ በፍርሃት ዋው ከዛ ከሚስቱ ጋርም እንኳን አያደርግም ተደብቆ ሆዶ ነው የሚያደርገው ለብቻው ከዛ እሱ ሲሞት ቃል ኪዳኑ ይፈርሳል ሙሉ በሙሉ እና ሳያስቡት ሁከት ብጥብጥ ይሆናል ወደ መበጣበጥ ይሄዳሉ አጠቃላይ የነበሩበትን ቦታ እንኳን ጥለው እስኪሄዱ ድረስ ያስጠላቸዋል እርስ በርሳቸው ዋው እና አንዱ ይሄ ህዝቡ መጠበቅ ያለበት ካጋንንት ከእንደዚህ አይነት ወደ ትውልድ የማይተላለፍ በረከት ለልጅ የማይሆን በረከትን ባጋንንት መያዝ የለበትም ስለዚህ እንደዚህ አይነት ነገሮች አንዳንዶች እንደውም ይሄንን አስማት በመንማርበት ሰዓት ለብቻ እንዳታደርጉት ከቤተሰብ ውጭ እንዳታደርጉት ብለው የሚመክሩ ደብተራዎች አሉ ስታደርጉ ለቤተሰብ በሚቀጥል መልኩ ይሄ ማለት ነው ልጁን ሁሉ አስገብቶ የማያውቅን ቃል ኪዳን ማድረግ ማለት ነው አስቡ ወደ ልጅ እየተላለፈ ሀብታም ሆኖ እንዲቀጥል ማለት ነው አባቶች ደግሞ በጣም ሲሰለጥኑ በዚህ በመንፈሱ ሲሰለጥኑ ልጆቻቸውን እየወሰዱ እነሱ ያደረጉትን ነገር እንዲያደርጉ ያደርጋሉ በኋላ ማለት ነው ግን ሞት እንደሚመጣ አይታወቅም ወይ ጉድ መርጌታ ሙሴ እንደው አቤት በጣም ኢንተረስትድ ያደረገኝ ወደ ጌታ የመጣህባትን ታሪክ እስኪ ትነግረና አጋንንቱን እንዴት እንደተዋረስክ እሱን በሚቀጥለው ነው የምንሰራው እሱ በደም ትነግረናል ዛሬ ግን ማወቅ የምንፈልገው እንዴት ወደ ጌታ መጣህ አሁን ወደ ሱዳን ስትሄድ በተማ ላይ ነው እንግዲህ መንፈሱ የጣለ ማለት እርከንን ለማሳደግ ማለት ነው የጥንቆላ እርከን መጽሐፍ ላይ እንዳነበው ያ እሷን ታሪክ ንገረን እስቲ ወደ ጌታ የመጣህባት አጠር ላድርገውና እንግዲህ ያው በደብረ ማርቆስ ላይ ንግድ ጀምር የነበረ የሸቀጣ ሸቀጥ ንግድ ትንሽ የሱቅ ነገር ልበል ጀምር የነበረ ያንን ገንዘብ ያገኘሁት ያው በጥንቆላ አዲስ አበባ መጥቼ ከጎጃም ተሻግሬ አዲስ አበባ መጥቼ ለአንዳንድ ሰዎች ጠነቋቆልኩና አንድ 300 400 ሺህ ብር አካባቢ ይዤ ደብረ ማርቆስ ላይ ሱቅ ጀመርኩኝ እዛ ሱቄ ላይ እየሰራው ያለ አረካልኩኝ በያስኩት አስማት በያስኩት መተት አረካልኩ እና የተሻለ ተሰውሮ ሰው ቤት የሚገባ በደመና ተጭኖ የሚሄድ ነገሮችን በቀላሉ ያለ ልፋት የሚያደርግ እና አስማተኛና ጠንቋይ ለምን አልሆንም ማለት ጥበበኛ ነው በዛን ሰዓት በነገራችን ላይ አሁን ግልጽ ልናርገው ብለን ነው ጠንቋይ የሚለው እንጂ ጥበበኛ ነው የምንለው እና ተዋርሶ ለማድረግ ወደ ሱዳን ለመሄድ ያለችኝን የሱቅ ዕቃ ሸጥኩኝና አከፋፍዬ ቀጥታ ወደ ባህር ዳር ጓዜን ይዤ ሄድኩኝ ባህር ዳር ላይ አደርኩ ከባህር ዳር ጎንደር ከጎንደር ወደ መተማ አርጌ በመተማ በኩል አርጌ ነበር ወደ ሱዳን ለወጣ የነበረው እስከ መተማ ድረስ ድሮ አውቀዋለሁኝ መተማ በረሃ ላይ እጽዋት ሰበስብ ነበር ድሮና ማማ ገዳም ማህበረ ስላሴ ገዳም አካባቢ ላይ እጽዋት ሰበስብ ነበርና ይሄ ነጭ ጸፋርስ አብሾ ይቅርታ ነጭ አብሾ እዛ ይገኛል ተብሎም ብዙ ድካም እንደክም ነበር በረሃ ለበረሃ እሺ እና በዛ በኩል አድርጌ ሄዳለሁ ብዬ እንግዲህ ባህር ዳር ገባው ባህር ዳር አድሬ ጧት ወደ ጎንደር ለመሄድ ጧት ማለት ከንጋቱ ከሌሊቱ 11 ሰዓት ምናምን ገደማ ማለት ነው ወደ መናኸሪያ ሲሄድ ሻንጣዬን የተደገመበት ብር የተደገመበት ወርቅ የተደገመበት ናስ የተደገመበት ጠጠር የተደገመበት እጽ እዛ ሻንጣው ውስጥ ነበር የነበረው ሁሉም ነገር ግርማ ሞገሱ መስተፋቅሩ ምን የሌለው ነገር አለ ኢየሱስ አዳነኝ እሱን ሁሉ ያው መጽሐፌ ላይ እንደጻፍኩት አስማቱንም የሰበሰብኩት የተከረተስኩት ትልቅ መጽሐፍ እሱም የደጎስኩት እሱም እዛው ሻንጣው ውስጥ ነበር የነበረው ወደ መናኸሪያ ሲሄድ ከኋላ ያሸከምኩት ልጅ ለካ ይዞት ሂዷል መናኸሪያው ሳልደርስ ዞር ስል ልጁ የለም በሙሉ ማለት ነው ከዛ ከት ብዬ ስቄ
ከትከትከት ብዬ ሳኩና እናት አለም ብዬ ማልቀሴን አስታውሳለሁ። ተመልሼ ኪሴ ስገባ 100 ብር ነው ያገኘሁት። ሌላው ሙሉ ብር እንግዲህ እዛው ሻንጣ ውስጥ ነው የነበረው። በቀላሉ ከ100 ሺህ ብር በላይ ነው። እንደውም ከ200 ሺህ ብር በላይ ዛሬ ግልጽ እያረኩት ልሄድ ባንክ ለካ ይቀመጥ ነበር። ያው ፋራ ስለነበርኩ ልበለው በዛን ሰዓት ባንክ ማላስቀመጥኩት እንኳን ማላስቀመጥኩት የሰይጣን እንትን ስለነበረ ማለት ባንክም የገበሬ ልጅምና ገጠር ለገጠር የኖርኩ ስለሆንኩኝ ባንክ ሲቀመጥ የሚሰረቅ መስሎኝ እዛው ሻንጣ ላይ ነበር የሚመጣው ብር ሁሉ ሰይጣን ይሄንን እንኳን አያነቃም። ይሄን እንኳን ቢያስተምር እንኳንም አላደረገው ተመልሼ ሰው ገባለና በጣም ሁሉ ጊዜ የሚደንቀኝ ያን ያህል ብር በሻንጣ ተሸክሞ መዞር ምን ያህል ጨዋ እንደነበር ባንክ ቤት ይሰርቀኛል መስሎኝ ነው። ለማንኛውም ጥሩ ሰይጣን ነበር ወሰደው ራሱ የሰይጣን ጥሩ እና ያ ሌባ ወሰደው። ቃየን ዞር ብዬ በዛች በ100 ብር ገብቼ ቢራዬን ጠጣው። ጊዮርጊስ ቢራ ወድ ነበረ። ዛሬ ተላቀቂያለሁ እና ያን ጠጣው። ወዲያው ከዛ በኋላ ምን እንደሆንኩ አላውቅም። የተገኘው ታህሳስ 97 ታህሳስ 21 ቀን መሰለኝ መጻፊ ላይ ጽፏለሁ እርግጠኛ ነኝ የዛን ሰዓት ከታህሳስ 21 ቀን 20 ራሴን አላውቅም እና ደቡብ ጎንደር ወረታ ከወረታ ወደ ዛልፎ አለምበር ተብላለች። ድሮ አመድበር ነበር የምትባለው። ከአለምበር ወደ አዲስ ኪዳን ነው ቤተክርስቲያን የምትባል አካባቢ ላይ ነው እንግዲህ ራሴን ያገኘሁት። ወርቅነህ የሚባል ወንድም ነው እዛ ወንጌልን የመሰከረልኝ ያገኘኝ። እግዚአብሔር ከዚህ ከአዲስ አበባ ልኮት ሲመሰክርልኝ ወዳው አዎ አልኩት። ተናድጄ ነበረ። ለምንድነው ማርያም ያላዳነችኝ? ለምንድነው ገብርኤል ያላዳነኝ? ለምንድነው? ምክንያቱም ድሮ ስለተስየ ሰጣቸው ነበር። ጠምዬ ባመጣም ብሩን ባመጣውም ጥላ ምንጣፍ ምናምን ገዝቼ ሰጥ ነበር እና ለምንድነው ያላዳኑኝ ብዬ በእነ ማርያም ተቆጥቼ ማለት ነው። የሚሰሙ ይመስሉ ድሮ ለካ ምንጣፉንም ቄስ ነው የተቀበለው እንጂ ማርያም አልተቀበለችኝ። በማርያም ስም ቄሱ ነው የተቀበለ። በቄሱ ነው የተቀበለኝ። ጥላውንም ምኑንም ማርያም የአምላኬ እናት የመድኃኒቴ ኢየሱስ ክርስቶስ እናት እዛው ስሞት አገኛታለሁ። አሜን 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 አሜን። እና በዚህ መንገድ ነው ክርስቶስን ያወቅኩት። ወደ ደብረታቦር ወሰደኝ። ደብረታቦር ያሉት ቅዱሳን ወንጌልን እየነገሩ አሳደጉኝ። ዛሬ ባህር ዳር ላይ አለ ወንጌላዊ ተዘራ ይባላል። ባለቤቱ መዲና ትባላለች። ከእስልምና የመጣች ናት። ያገለገሉኝ እነዚህ ናቸው እና ዓለምዬ የሚባሉት አሁንም ደብረታቦር ሕይወት ብርሃን ቤተክርስቲያን የእግዚአብሔርን ቃል እየነገሩ እየመከሩ አሳደጉኝ። እዛ ሕይወት ብርሃን ቸርች ላይ ነው እንግዲህ ከክፉ መንፈስ ነፃ የወጣሁት። እነዚህ የተዋረስኳቸው 5ቱ ሰይጣኖች ኢየሱስ ሲገባ ወጥተው ሄዱ። አሜን አሜን። ወጥተው ሄዱ። በእኔ ላይ ሆነው እየተነቆሉ ሊያጭበረብሩ ነበር። ኢየሱስ ቦታ አልሰጣቸውም። ሲገባ እነሱ ወጡ። ነው በሌላ ጊዜ እንዴት እንደወጡ ደግሞ ልናገር ይመስለኛል። በርጌታ ሙሴ ወደ ሱዳን ነበር ወደ ሱዳን ነበር ጥንቆላውን ማረግን ለማሻሻል ወደ ሱዳን ነበር አካሄደ። አዎ መረጃው ነበር ሱዳን የምታገኛቸው እንዴ? ያው ሱዳንማ በዛ የአብረው ጓደኞቻችን የነበሩ ተሻግረው ሄደዋል። ለዚህ ድሮ ማለት ነው ገና ወደ ንግድ ከመግባቴ በፊት የሱዳን የጥንቆላ የመተት ስራ ኃይለኛ ነው፣ እጸ መሰውር ሁሉ አለው የሚለው መረጃው አለን። በአረበኛ የአረበኛው ተዋርሶ ኃይለኛ ነው የሚል እንትን ነበር መረጃዎች ነበሩን። እሺ እና እንደውም ይሄንን በአረበኛ ያለውን የተዋርሶ እንትን ለማድረግ ወሎ በጣም ብዙ ጊዜ ዙር ያለው ደሴ አካባቢ እስከ መካነ ሰላም ተዋርሶ ያላቸው ሙስሊሞች አሉ ተብዬ እስከ መካነ ሰላም ድረስ በእግሬ እያረፍኩ በየገጠሩ እየዞርኩኝ
በወሎ አካባቢ ላይ ሁሉ እንትን አድርጌያለሁኝ የአረበኛውን በአረበኛ የሚሳበውን በአረበኛ ቋንቋ የሚሳበውን ሰይጣን ለመሳብ ማለት ነው ኃይለኛ ለመሆን ተሰውሮ ለመግባት ኢየሱስ ሰወረኝ ሃሌሉያ እግዚአብሔር ይሁን አሜን የልጁ ሻንጣን ይዞ መጥፋት በጣም ወሳኝ ነው ማለት ነው ላንተ ህይወት እግዚአብሔር ይባርከው እንደው ነፃ ወጣ ይበለው ሳያስበው ወልጊዜ ነው ማመሰግነው ባገኘው ተባረክ ነው ምለው እውነቴን ነው ምነግር እንደው አዲስ አበባ ቢመጣ ትራንስፖርቱን ችዬ እንደው ተባረክ ብዬ ነበር የምሰደው እንደው እውነት ነው ለወደፊት እሱን ልጅ እንኛዋለን ብዬ አስባለሁ እንደው እንደው እኔ ነኝ የሰረኩት ብሎ ቢመጣ ደስ ይለኛል እንደው ፕሮግራም እንሰራለን ጌታ ይረዳናል ምክንያቱም አሜን አሜን እግዚአብሔር ተጠቀመ አሜን በጣም እሺ እንኳን ሰረቀ እንኳን ወሰደው አሁን እንግዲህ መርጌታ ምስ የመጨረሻ የምናደርገው ዛሬ መናፍስቶቹን በስም ነው እንግዲህ ስጠራቸው ማቆ እነሱ አምስቱን እንግዲህ ተነግረንና እንዴት እንደተዋረስ ምሳበ ቅዱሳን ያው የመነኮሳት ተዋርሶ ነው ወይም ደግሞ አብዛኛው ደናግል መነኮሳት ደናግላን ሰዎች የሚዋረሱት ነው ምሳበ ቅዱሳን የሚባለው ይሄ ሴትም ከሆነች ከወንድ ጋር የግብረ ስጋ ግንኙነት መፈጸም የለባትም ወንድም ከሆነ ደግሞ እንዲሁ ከሴት ጋር የግብረ ስጋ ግንኙነት መፈጸም የለበትም አጠቃላይ ቅዱስ ነኝ ጻድቅ ነኝ ልዩ ነኝ የሚልና ጋብቻን የሚጸየፍ መንፈስ ነው ይሄ በነገራችን ላይ ምሳበ ቅዱሳን የሚባለው ተዋርሶ እሺ ተዋርሶ እና አብዛኛው የመነኮሳት ተዋርሶ እንደሆነ ነው የሚታወቀው ምሳበ ቅዱሳን በሁለት ይከፈላል አንደኛው ለደናግላን ሰዎች ወይም ደናግልነን ለሚሉና ተዋርሶ ላላቸው ሰዎች ለወንዱ እንደ ሴት ለሴቷ ደግሞ ወንድ መስሎ የሚገለጽ ህልመ ሌሊት ወይም ተጻቦ ይሉታል በቤተክርስቲያን በህልመ ሌሊት በዝኔት መልክ ግንኙነት ያደረገ የሚያስመስል ከሴት ጋር ግንኙነት ያደረገ የሚያስመስል መንፈስ ነው አንደኛው ይሄ ምሳበ ቅዱሳን አገልግሎቱ ለዛም ጭምር ነው የሚውለው ኦኬ ሌላው ደግሞ ጻድቅ ነኝ ቅዱስ ነኝ የሚል ጾሙ ጸልዩ የሚል መንፈስ ነው ይሄ ምሳበ ቅዱሳን የሚባለው በዚህ ውስጥ እንግዲህ ለምንድነው የምትዋረሰኝ የሚለውን ገና ተዋርሶው ላይ ነው ለምንድነው የምትዋረሰው የሚለው ነገር የሚታወቀው ለምሳሌ ወንድ ከሆነ ሁሉ ጊዜ በህልሜ ሴት ሆኖ እንዲመጣ ካለ በዛ መልኩ እንዲዋረሰው የራሱ ስርዓት አለው አይ ሁሉ ጊዜ በጻድቃን ሰማዕታት ቅዱሳን የምንላቸው ሰዎች እንዲገለጹልኝ የተሰወሩ ሰዎች እንዲገለጹልኝ የሚል ከሆነና እንዲያናግሩኝ ከሆነ በዛ መልኩ ነው የሚመጣው ይሄ ምሳበ ቅዱሳን የሚባለው ተዋርሶም በዛው በጣን በሽቶ በመሳሰሉት ነው እንትን የሚለው አንደኛው ይሄ ነው እንግዲህ ገዳም ላይ ነው ይሄን ተዋርሶ የተዋረስኩት ምሳበ ዛር አለ እንደ አሾሿኪ የሚባል መንፈስ ነው ምሳበ ዛር የሚባለው ይሄ ደግሞ የሰፈር ለሰፈር ወሬ የሚያመጣ ማለት ነው ባጭሩ የሰፈር ለሰፈር ወሬ የሚቀልብ ከአብዛኛው በነገራችን ላይ ህዝባችን ይሄ በዛር መናፍስት የተያዘ ነው በጣም ቀላል መረጃ ለማግኘት የዛር መንፈስ መዋረስ ነው ቀላል የህዝቡን መረጃ ለማግኘት የሰዎችን ኑሮ ለማወቅ የዛር መናፍስት የሚባሉትን ነው እንትን የሚያደርገው እና ከህልመ ዮሴፍ ጋራ ተመሳሳይ የሆነ ነገር አለው ይሄም እንደዚሁ በቀላል በደሮ በበግ ነው አብዛኞችን የተዋረስኳቸው እኔ ደሮና በግ የራሴን ደም ነው እጣን መስዋዕት የእጣን መስዋዕት የዘቢብ መስዋዕት ጥቁር ስንዴ መስዋዕት የጥቁር ጤፍ መስዋዕት እነዚህን በማቅረብ ነው እንግዲህ ተዋርሶ የሚደረጉ እነዚህ በጣም ቀላሎች ናቸው የሚባሉት ማለት ነው ኦኬ ሌላው የአየር ጴጥሮስ የሚባለው ለአንደርቢ ለጥላ ወጊ ለመስተአብድ የሚደረግ የአጋንንት ተዋርሶ ወይም የሰይጣን ተዋርሶ ነው አጋንንት በብዙ ጋኔን ለአንድ አጋንንት በብዙ የአየር ጴጥሮስም አይነቱ ብዙ ነው ይሄ በግ ፍየል ነው መስዋዕት የሚቀበለው ዋሻ ውስጥ ነው 7 ቀን የሚጠይቅ አለ 9 ቀን የሚጠይቅ አለ 40 ቀን የሚጠይቅ አለ 90 ቀን የሚጠይቅ የተዋርሶ አይነት አለ እንግዲህ እኔ 2714 የተዋረስኩት ዋሻ ውስጥ ነው ኦኬ ብቻዬን ጫካ ውስጥ የሰው ድምጽ በማይሰማበት
ከአውሬ ውጭ የሌላ ድምጽና ከአይዋፋት ውጭ ሌላ ድምጽ የማይሰማበት የሰው ኮቴ ያረገጠው ወይም ደግሞ ይሄ ሰው ኮቴ ሳይሆን ሰገራ ምናምን የማይታይበት የሚባል ቦታ ላይ ንጹህ የሆነ ቦታ የሚባል ነው። ምሳበ ቅዱሳን ቤተ ክርስቲያን አካባቢ አዲስ መቃብር ላይ ያልኳችሁ ምሳበ ዛር መዋረስ ይቻላል። ቀላል ነው እሱ። ኦኬ ሌላው ህልማ አንደርቤ የሚባል ተዋርሶ አለ። ህልማ አንደርቤ ማለት አንድን ሰው በህልሙ ማሰቃየት ማለት ነው፣ መደብደብ እና ሰውየው ሲተኛ ይዞ በቃ ገደል ለገደል እየገተቱ ማንከራተት መደብደብ የሚያደርግ የተዋርሶ አይነት ነው። እንግዲህ እነዚህን ይመስላሉ እኔ የተዋረስኳቸው። ከነዚህ ሁሉ ኢየሱስ ነፃ አውጥቶኛል። አረ ስሙ ይባረክ፣ ስሙ ይባረክ፣ ስሙ ይባረክ። መርጌታ ሙሴ እንግዲህ እንደነገርከን አወራረሱ ቀናቸውም ይለያያል አይደል? ቀን 40 ቀን ሊል ይችላል። መዋረስ የምታውቀው just approved እንደተደረክ የምታውቀው ላይሰንስ እንደተቀበልክ የምታውቀው በምንድን ነው? መንፈሱ በድምጽ ነው ወይስ ስራውን ሰርተህ ነው ቼክ የምታረጋው እንደተዋረስክ ወይም ያ ስልጣን እንዳለ የምታውቀው? የመጀመሪያው ቀናቶቹ ላይ በሰባቱ ጊዜያት እንግዲህ ስትዋረስ ሌላው በሰባቱ ጊዜያት አስማት መድገም አለብህ። ኦኬ ሰባቱ ጊዜያት የሚባሉት በነግ ሰልስት ይሄ አባ ዮናስ ያውቁታል። ቀትር 9 ሰዓት ሰርክና ኖዋም እየተባሉ መንፈቀ ሌሊት እየተባሉ የሚቆጠሩ የጸሎት ጊዜያቶች አሉ። በእነዚህ ጊዜያቶች ያንን አስማቱን 9 ጊዜ ከሆነ 9 ጊዜ 99 ጊዜ ከሆነ 99 ጊዜ 49 ጊዜ ከሆነ 49 ጊዜ 64 ጊዜ ከሆነ 64 ጊዜ ድገም ይላል። ይሄን ያህል ድገም ይላል። እዛው እንትን አለው መረጃ አለው። ያን ድገም ደጋግሞ መድገም ነው ያንን በዛ ሰዓት በተሰጠው ሰዓት። ከዛ ዕጣን እያጠኑ ሰንደል እያጤሱ የመጨረሻው መስዋዕት እስኪደረግ ድረስ በእያንዳንዱ ቀን የሚደረግ የመስዋዕት አይነት አለ። በዚህ ሰዓት ላይ ከ3 ቀን በኋላ ምልክቶች አሉ። የራእይ ምልክትና የህልም ምልክቶች አሉ። ኦኬ ሌላው የፍርሃት ምልክት አለ። በውስጥ የሚያንቀጠቅጥ ፍርሃት የሚል የተለየ ሞገድ መጥቶ ውስጥ ሲገባ ታውቀዋለህ። ስትፈራ ስትርድ ያልነበረ ማንነት ውስጥ ሲገባ ታውቀዋለህ። የተለየ ኃይል አንድ ጊዜ ቅዝቃዜ በጣም እኔ ማስተዋውሰው በደንብ የቅዝቅዝ ያለ ማለት የጮጬ የሆነ እንትን እሱ ይሰማል። እንደ መንፈሱ አይነት ነው። እነዚህ ምልክቶች አሉ። በመጨረሻ ላይ የራእይ በስመመን መንፈስ በራእይ መልኩ ይታያል። ከዛ ድምጽ ልክ በህልም ከሰው ጋር እንደምትዋራ ከሱ ጋር ተዋራለህ። ሐሳብህን በህልም ትገልጻለህ ማለት ነው። እነዚህ ምልክቶች አሉ። ያ ከሆነ በኋላ የመጨረሻውን መስዋዕት እንድታቀርብ በህልም ይነግርሃል። ቃል በቃል በህልም ይነግርሃል። በህልም ከሰው ጋር እንደምትዋራው ያወራሃል። ይሄ ነው መጨረሻው። ሌላው ገቢሩ ምንድነው? ሲላክ ምን ሲል ተጠንቀቅ ማድረግ ነው። አንድ ጊዜ ከተዋረስኩ በኋላ ያደርገዋል ያንን ነገር የነዛ ምልክቶች ከተጠናቀቁ ዋሻው ላይ ወይም ዛተዋረስክበት ቦታ ላይ እነዛ ነገሮች እውን መሆን መቻል አለባቸው። እነዛ እውን ካልሆኑ አልተዋረስክም ማለት ነው። ገብተን የወጣው ማለት ነው። እነዚህ በህልም ካልተገለጠልህ እሱ ያዝዛሃል። በዚህ ሰዓት ይሄን አድርግ፣ በዚህ ሰዓት ይሄን ሰዋ ይልሃል። በልክ ከሰው ጋር እንደምትዋራ ያወራሃል። በድምጽ ትሰማዋለህ? አዎ በቃ በህልም እንደዚህ በሰው መልክ መስሎ ወይ በሆነ እንስሳ መልክ መስሎ በአካል በዚህ ነው። ይሄ በህልም ውስጥ ልክ አሁን አንዳንድ ጊዜ ከእንስሳ ጋር እንስሳ እንደሰው ሲዋራ አይተታቃለህ ድንገት ልክ እንደዛ አይነት እንግዲህ የምገልጠው እንደዛ ነው ማለት እውነት ስለሆነ አህያ ሆኖ መጥቶ እንደ ሰው የሚሆን ሰው ሆኖ መጥቶ እንደ አህያ የሚሆን በቃ ግልጽ የሆነ ነገር ይነግራል በህልምህ። ተኝተ ነው ግን በህልም ነው መጣ። አሁን እንቅልፍ ወስዶ በህልም ማለት ነው። በህልም ይናገርሃል ማለት ነው ባጭሩ። አንተ ስለዚህ እሱ መሆኑን ታውቃለህ ማለት ነው። አዎ እዛ እኮ አለ እድግምቱ ላይ ሲመጣ እንዲህ ያደርጋል የተለያዩ ምልክቶች ይሰጣል የሚል ምልክቶች አሉ። ምልክቶችን መጠበቅ አለብህ። ኦኬ በ3 ቀን ምን እንደምታይ ትክክል ስትዋረሰውና ትክክል መስዋዕቱ ከቀረበ ድግምቱ ካልተዛነፈ ካልወደቀ ካልነጠበ ነው የምንለው እኛ። አባ ዮናስ ይረዱኛል። ቀለም ካልነጠበ ምን ማለት ነው? ስንደግም ፊደል ካልሳት ቃላት ካልሳት በጥሞና ሆነን በትክክለኛ ትኩረት ሰጥተን ከደገምነው ያ መንፈስ
ምልክት በሶስተኛው ቀን ይሰጣል። እነዛ ምልክቶች ደግሞ ይሆናሉ አንድ ባንድ ማለት ነው። የሚሰጡ ምልክቶች ራሱ ህግ አለው። ያን ነው የሚያደርገው እንጂ የተለየ ህግ አይሰጥህም። የሚገርም ነው። ገቢር ይባላል። እነዚህ ናቸው ምልክቶች። ከዛ በኋላ ከተዋረስክ በኋላ ሌላው ሲያደርግ የምታየው ቀላል ነገር ነው ማለት ነው። ምክንያቱም የክፉ መንፈስ ማደሪያ ሆኗል ማለት ነው ያ ደብተራ ወይም ያ ሰው። እንትንስ ተሳክቶልህ ፕሩቭ ያደረግከው አለ ደግመህላቸው? ለምሳሌ መስተፋቀር ደግመህለት ፕሩቭ ያደረገ እንደው አንዳንድ እንትንን ሰምቻለሁ። ያው እንዲህ አይነት ነገሮች አድርጌያለሁ ድሮ። ያው በክርስቶስ ይፈርሳሉ ብዬ እጸልያለሁ ሁሉ ጊዜ። የመጀመሪያ እንደውም እንቅስቃሴ ያው ሀብት ለማግኘት ወይም ብር ለማግኘት ስለነበረ ይሄንን ያደረኩት መስተፋቀር ብቻም ሳይሆን ሌሎችን ነገሮች ሁሉ አድርጌያለሁ። እንደውም የተዋረሰ ሰው መጀመሪያ ገንዘብ አይቀበልም። አንደኛው ምልክቱ ያልተዋረሰ ሰው ከሆነ መጀመሪያ ብር ስጡኝ ይላል፣ ይዞ ለመጥፋት ማለት ነው። ከተዋረሰ እንደሚያደርግ ስለሚያውቀው ሲሰራ ትሰጡኛላችሁ ነው ምለው እንጂ አንድ ቀን እኔ ቀድሜ ብር የተቀበልኩት ሰው የለኝም። ሲሰራ ትሰጡኛላችሁ ነው የምላቸው። ምክንያቱም እንደሚሰራ አሁን ነው። ኦኬ ታውቃለህ? ያው ይታወቃል። የዝክንትል ሰብሳቢዎች ግን መጀመሪያ ነው ብር ስጡላችኋል እንዲናደርጋለን እና ይቀበሉና ይሸሻሉ። ኦኬ እና አድርጋለሁ ልፈልጌ ነው። የሰበሰብከው ገንዘብ ከሰራላቸው በኋላ ምትጠቀመው ነው ማለት ነው? የሰበሰብኩት ብርማ ዝም ብሎ እኔንም ሊበትነኝ ነበር እንጂ ምን እሱ ብቻ ይበተናል? እውነት ነው፣ ልክ ነው። ስለ ብሩ ተዋራለህ? እኔን እኮ በትሮ የነበረ ብንያ። ልክ ነው። አዎ ማለት እነሱ የከፈሉህ ነው ከሰራላቸው በኋላ ከሰራላቸው በኋላ መተው የከፈሉህ ነው ለማለት ነው። አዎ ብሩ እንደዛ ነው። ሰርቷል ማለት ነው። አዎ ውሸት ነው ያለ አንድ መምህር ለቃል የሚባል ሰው ምን አለን መሰለ? ስማቸው ያንተን በድምጽ አሰምቼ እንዲያገልግለንበት አለና ማጥፊ ናቸው። ጠንቋይ የለም መርጌታ የሚባል እኛ ቤተክርስቲያን እንዲህ የሚሟርት የሚደግም ዕውቀቱም ያለው የለም። ድሮ ነበሩ እንዳውም በመቃብር ዳር በመናምን ከቤተክርስቲያን አይገቡም አይፈቀድላቸውም። ውሸት ነው ይሄ አጋንንት እንደዚህ ተደግሞ ይሰራል የሚባለው ነገር ውሸት ነው ብሎ አለ ማለት ነው። መልስ ለመስጠት እና አሁን አንተ ፕሩቭ እንድታረግልን ስለፈለኩ ነው እንድታረጋግጥ እውነት ነው የምናወራው። ስለዚህ በደንብ አረጋግጠህ እንድትነግርልን ስለሚሰማው እንደው ደብተራ የለም ጠንቋይ የለም ማለት በራሱ አንደኛ የእግዚአብሔር ቃል እውነት አይደለም ማለት ነው። አንተ አላየኸውም ማለት ሌላው አላየውም ማለት የለም ማለት አይደለም። ለምሳሌ እንደው የእግዚአብሔርን ቃል ሰውየው ቢያውቅ ኑሮ እና ኢትዮጵያ ህዝብና ካህናቶችን ቢያውቅ ኑሮ ይሄን ሊል አይችልም። ምክንያቱም ብዙ ሰው ድንገት አብዷል፣ ብዙ ሰው ድንገት ሞቷል፣ ብዙ ሰው ብዙ ነገር ሆኗል። ይሄ ደግሞ በየመንገዱ የሟርትና የድግምት ዳቦ ተጋግሮ ቂጣ ተጋግሮ እኮ በየመንገዱ ወድቆ እናገኛለን፣ ተጥሎ እናገኛለን። ቆንጆ ቂጣ ቅቤ ተቀባ ቂጣ እኮ በየመንገዱ ወድቆ እናገኛለን። አስማት ከሌለ ያ እንዴት መጣ? ተከከል የዶሮ እንቁላል እኮ በጎጃም በጎንደር በየመንገዱ ነው። በየመንገዱ ዶሮ ወጣ ትጥላለች እንዴ? አራት ማዕዘን መንገድ ላይ አደባባይ ላይ የዶሮ እንቁላል ቂጣ የጤፍ እንጎቻ የስንዴ እንጎቻ የእህል አይነት እኮ አንድ ቦታ ላይ ተቋጥሮ እናገኛለን። ይገኛል በየመንገዱ ዛፍ ስር ይገኛል። አስማት አለ ማለት ነው። መተት አለ ማለት ነው። ሟርት አለ ማለት ሟርተኞች አሉ ማለት ነው። እንደውም በዚህ አጋጣሚ አንድ ነገር ልንገርህ። እሺ ለምሳሌ አሁን ጎጃም እና ጎንደር ስተት በጣም የሚያሳዝነው ወሎ ስትሄድ የሚያሳዝን ነገር ልንገርህ። አሁን የአደባባይ ሚስጢር ሳይሆን የአደባባይ ጉዳችን እርስ በርሱ ህዝቡ እየተሳቀለ እየሞተ ነው። ወሎ ተሻግሮ በወንድሙ ላይ ሰቅሎ ጠንቋይ ላይ ሄዶ ሰቅሎ ወንድሙ አብጦ እየሞተ ነው። እንዴት ነው ሟርት የሌለው? እንዴት ነው ድግምት የሌለው? ወንድሙን እኮ እየገደለው ነው በአስማት። አሁን ዘንድሮ ይሻገር ጎጃም፣ ይሻገር ሸዋ፣ ይሻገር ወሎ ጠንቋዮች አሉ፣ መተተኞች አሉ። ጎጃም ስትሻገር ገበሬው ሁሉ ይነግራል እከሌ የሀብት በልቷል፣
እንደውም አሁን በጣም የሚገርም ነገር እነዚህ ለሀብት ብለው የሚበሉ ሰዎች በላያቸው ላይ ሆኖ የሰው የጥላ ወጊ ሆኖ ሰው እየወጋባቸው ልጆቻቸውን እየወጋባቸው ልጆቻቸው ሁሉ እየሞቱ ነው እና እከሌ አስቀብሮ መጥቶ ይለፈልፍባቸዋል ሁሉ በላያቸው ላይ ሄደው ካስቀበሩ በኋላ ለሀብት ብለው አገራቸው ሲመለሱ ሀብቱን ቢያገኙ አይናቸው ሰው ይወጋል መንፈሱ በአይናቸው ሰው እየወጋ ነው ሊጸለይ ይገባል እንደውም ይሄ እኮ ክርስቲያኑ ማህበረሰብ ነው ጎንደር እያለቀ ነው ጎጃም እያለቀ ሸዋ እያለቀ ነው ትግራይ እያለቀ ነው በእግዚአብሔር ፊት ነው የምነግርህ ህዝቡ እየተላለቀ እኮ ነው ያለው የወንድሙን ልጅ ወንድሙ አይኑ እየወጋበት ልጁ እየሞተች እየለፈለፈ ደግሞ ሰይጣን ደግሞ አዝሮ ወንድም እከሌ ነው የበላኝ እያለ ደግሞ እዛው ዙሮ እያገደደላቸው እኮ ነው ያለው ይሄንቶ ይሄ የሚሰቀለው የለም ወይ አማራ ሳይንት አላሁን እንዴት ነው ኢትዮጵያ ውስጥ መተት የሌለው እንዴት ነው ጠንቋይ የሌለው እንዴት ነው ሟርተኛ የሌለው እንዴት ነው ደጋሚ የለም ማለት የተሰቀለበት ሰው እየሞተ ያየን ወገኖቻችን እኮ ተሻግረው እየተሰቃቀሉ ነው ጎጃም እኮ አሁን አብሮ እንጀራ መብላት አቅቶታል ጎንደር አብሮ መብላት አቅቶታል እውነት ነው የምነግርህ ሰሜኑ ነው ደግሞ በብዛት ሰሜኑ ሌላው በዛፍ ቢያመልክ ነው የኛ እኮ ሰይጣን ይሄ ሰሜን ላይ ያለው ትግራይ ላይ ያለው ሸዋ ላይ ያለው እኮ ብትመለከት የእስበሱ እየተሰቃቀለ እዛ ሄዶ ዛፍ ላይ የሚሰቅሉት አለ መርፌውን ሲሰቅልበት እከሌን ውጋልኝ ሲለው ወንድሙ ይሞታል ተነፍቶ ያው የሚገርም ነገር ከዛ ደግሞ የልቅሶ እንጀራ አብረው አይበሉም እከሌ ተሰቅሎበታል ተብሎ የፍራጅ እንጀራ አብሮ ይበላ ነበር የሐዘን እንጀራ አሁን አይበላም እዚህ ደረጃ ላይ ነው የተደረሰው እንዴት ነው ሟርት የሌለው እንዴት ነው ጋኔን የሌለው ደግሞ እኮ የኦርቶዶክስ ህዝብ መሆኑ የእስልምና ህዝብ መሆኑ የሃይማኖት አለሽ የሚለው ህዝብ መሆኑ እኮ ነው የሚገርመው ኦርቶዶክሳውያን ብቻ አይደሉም እስላሞች ሁሉ ናቸው በዚህ የሚገዳደሉት በጣም አላቸው እስላማዊ ይብሳል ነው እንዴ አማራ ሳይንት በጣም የሚገርም አገር ያሳዝናል እና የለም የሚለው ወይ አላየም ወደ ሐዋርያ ሥራ ምዕራፍ ልምጣልህና የለም የሚለውን አንድ ክፍል አነብልህ መጽሐፍ ቅዱሳዊ መስጠት ስላለብን ሐዋርያ ሥራ ምዕራፍ 16 ቁጥር 16 ላይ እንደዚህ ይላል ያ ሁላችሁም የምታውቁት ነው ወደ ጸሎትም ስፍራ ስንሄድ የሟርተኝነት መንፈስ የነበረባት ለጌቶቿም እየጠነቆለች ብዙ ትርፍ ታመጣ የነበረች አንዲት ገረድ አገኘችን ይላል እየጠነቆለች ምን የምታመጣ ትርፍ የምታመጣ በጥንቆላ ትርፍ ይሰራ ነበር እኮነ ጳውሎስ ናቸው የነገሩት መተት ሟርት ነበር ድሮም መቅደስ ውስጥ እርሷም ጳውሎስንና እኛና እየተከተለች የመዳንን መንገድ የሚነግሯችሁ እነዚህ ሰዎች የልዑል አምላክ ባሪያዎች ናችሁ ብላ ትጮህ ነበር ይላል ልክ የኢትዮጵያን ደብተራ ትመስላለች እቺ ሃይማኖታዊ መልክ ያላት ግን ጠንቋይ በደም እነ ጳውሎስን እኮ ታከብራለች ግን ጠንቋይ ናት መተተኛ ናት እውነት ለመናገር እኛን ነው የድሮኛን ነው የምትመስለው ተረኩሉ ነበር ክብር ከሰጣቸዋቸው ካህናቶችም ግድላቸው የደብረ አለቃም ይላል ጴጥሮስ ጳውሎስ ስላለ ክርስቲያን እየመሰለ ልክ እንደዚህ ጠንቋይ ማርያም ስላለን ጠንቋይ ሁሉ ዝክር እኮ የሚዘክሩ ጠንቋዮች አሉ ብዙ ጊዜ ተናግረው በሬ አርደው እዚህ ኮተብ ያለልህ እውነት ልንገር ኮተብ ያለልህ በሬ አርዶ የሚጠነቁል ጠንቋይ ሞልተዋል ጠንቋይ ራሱ ሪፈር ይላል አሉ እኮ መርጌታ ሙሴ ወደ ሚካኤል ሄደ ለሚካኤል ስለታስገባ ይላል አንድ ጠንቋይ ካውደ ነገስት እኮ ነው የቀዱት የጥንቆላ መጽሐፉም እኮ ራሱ ክፍልሽ ማርያም ናት ገብርኤል ነው ዘራብሩክ ነው አረጋዊ ነው ህድና ተጸበል ይላል ራሱ ይሄ የነዚህ መጽሐፎች ሁሉ ይላሉ እነዚህ ስለ ክፍል እንዲህ በታመምክ ጊዜ የመድኃኒዓለም ጸበል ብትጸበል ትድናለህ ይላል ወይታም እና ይሄ አለ ይልቅስ መሆን ያለበት ምንድነው ቤተክርስቲያናችን ወደ ወንጌል ትምህርት መጣ እነዚህን ጠንቋይ አገልጋዮቿን ልታወግዛቸው አይሆንም አይገባም ልትላቸው ህዝቦቿንም ልትጠብቅ
ከስውር ጠንቋዮች ከግልጽ ጠንቋዮች እናውቃለን ከሚሉ ሰዎች እንዲታቀቡ ልታስተምር ይገባታል። ይህ ደግሞ የሚሆነው እንደኛ አይነት የወንጌል ሰባኪ ሲነሳ ነው። ተረት የሚሰብክ ሳይሆን ወንጌልን የሚሰብክ ኢየሱስን የሚሰብክ መድኃኒታችን ኢየሱስ ክርስቶስን የሚሰብክ አገልጋዮች ቤተ ክርስቲያናችን ላይ ሊነሱ ይገባል። አሜን። ሁሉ ጊዜ ተረት እየሰበከ ህዝቡን ካጋንንት እስራት ነፃ ማውጣት አይቻልም። ይሄው ጎንደር እንሻገር፣ ይሄው ጎጃም እንሻገር፣ ይሄው ትግራይ እንሻገር። ለምንድነው ህዝቡ እርስ በርሱ የሚገዳደል? ወንጌልን እኮ ስላልተማረ ነው። ወንጌል ስላልተማረ እኮ ነው ወንድሙን የሚገለው። ምክንያቱም ሲሞት እንኳን የሚያወግዘው የለም። ሌባውም ሲወገዝ ይፈታል፣ በተስኪያን ውስጥ የከረመው ይፈታል፣ ጋለሞታው ይፈታል። በፍትሃት እናድናችኋለን ብለናቸዋል። ስለዚህ ዘመኑን ሙሉ እስኪሞት ይሰርቃል፣ ይገላል፣ ይዋሻል፣ ትዳሩን ይፈታል። ሲሞት ደግሞ ሬሳው ወደ ቤተ ክርስቲያን ይመጣል። በቃ በሱ ስም የመጣውን ድግስ እየበሉ ደግሞ ለመኖር ይሞክራል። የኛ ቤተ ክርስቲያን ወንጌል መቼ ነው ያስተማረችው? የሞተ ከመፍታትና የሙታን እንጀራ ከመብላት ውጭ እናትና አባቶቻችን አላስተማረቻቸውም። እውነት ለመናገር ወገኖቻችንን ወንጌል አላስተማረችም። ይልቅስ ጀብድነት፣ መሳሪያ ይዞ መነቅነቅ፣ ዘራፍ ማለት ማን ይችለኛል ማለት፣ መጠጣት፣ መስከር፣ መገልሞት፣ ትዳር መፍታት የበዛው እኛ ቤተ ክርስቲያን አይደለም? የት ነው የበዛው? ወንጌል የት ነው የተሰበከው? የንስሐ አባቶች የሰበኩ ቁጭ ብለው አይደል የንስሐ አባቶች ትዳር የሚያፋቱት ልጅ የሚበትኑት? አይሆንም አወግዝሻለሁ ትዳር አይፈታም የሚል ቄስ የታለ? የሚል መነኩሴ የታለ? ዘመዶቻችን እኮ 5-6 እኮ አግብተዋል፣ 10 ያገቡአሉ፣ አልበቃቸው ብሎም ሄደዋል እኮ። የንስሐ አባት እኮ ስለሌለ ወንጌል የሚሰብክ አባት የለም። ተረት አውርቶ አሳልሞ የሚሄድ አባት ስላለ ነው። ጸበል ረጭቶ ተረት አውርቶ ጸበል ረጭቶ ቤቱና ቱሃን ኃጢአት የሰራ ይመስል የግድግዳ ቁንጫ ረጭቶ ነው የሚሄደው። ወንድማችን ብንያም ባትሪ እየጨረሰ ነው። አረ ጌታ ይባረክ። አባዮናስ ምትለውን በልና አይ በቃ ብዙ አናስኬድም። በሚቀጥለው ብዙ እናነሳቸዋለን። ብዙ ዲቴል እንትኖቹን እናደርገዋለን። አሁን ከሁለት ሰዓት በላይ ስላወራ ብዙ አናቆየም። እግዚአብሔር አብስቶ ይባርክ። አሜን። ባትሪ እያለቀ ነው። እሺ መርጌታ ሙሴ ጌታ ኢየሱስ አብስቶ ይባርክ። ዘመን ይባርክ። አሜን። እሺ ሰክቼዋለሁ፣ እንቀጥል። እሺ ሰካው። በጣም ጥሩ። ኦኬ እውነት ነው። ታያችኋል በደንብ ታያችኋል። እንግዲህ 234 ሰው አለ አሁን። እንግዲህ ወገኖቻችን በጣም ዛሬ ተባብረውን ሼር ያደረጉ ነው። ብዙ ሰው እየተከታተለ ነው። በ10,000 ሰው በላይ አይ ቲንክ ላይቭ አይቷል። ምንድነው መርጌታ ሙሴ እንዳልከው ወንጌል አያስተምሩን እነዚህ አባቶች። ለትዳር መፋታት፣ ለኑሮ ጉስቁልና፣ ሰው አንዱን እንዲገል እንዲያምጽ ሃይማኖቱን ብቻ መስቀል አንገቱ ላይ ይሰር እንጂ ሰክሮም ይግባ ሰርቆም ይግባ ጠንቋይ ጋም ኖሮ ገንዘብ ያምጣ ለቤተ ክርስቲያን ጥላይስት እነዚህ ሰዎች ዘዶን ኬር። ምክንያቱም አንደኛ ካራቶች ወንጌል አያውቁ። ዝም ብለው ከጻፈ ጀምሮ እንደናንተው በቆሎ ትምህርት ቤት ተምረው በልምድና በቤተሰቦቻቸው በያዙት ሃይማኖት ነው የኖሩት። ከዛ ደግሞ ማረግ ይሰጣቸዋል፣ ቤተክርስቲያን ይመራሉ ያለ ዕውቀት ማለት ያለ። ስለዚህ አሁን ሰው መናፍቅ ሆነ ያሉ ሰውን ከማውገዝ ውጭ እንዳትሆን ከማለት ውጭ ከመስደብ ውጭ ከማስፈራራት ውጭ በፍጹም በወንጌል ሰውን ሊያንጹት አልቻሉም። እነዚህ ሰዎች በእውነት ነው መጥተው እንዳልከው በአመት አንዴ ጸበል ይረጫሉ። የንስሐ አባት ነበሩኛ እና ይረጫሉ። ከዛ በኋላ ያው ሸጎጥ ታረግላቸዋለህ፣ ይሄዳሉ። ንስሐ ገባ ስለ የጠየቁኝ ምንድነው መሰለ ገንዘብ ነው የጠየቁኝ። ማለት እኔ ጸይት ያስገባላለሁ የሚጠየቁኝ። እኔ በጣም ያዘንኩት ወንጌል ሲገባኝ ነው። ያኔማ ትክክል ነው ብዬ በፖስታ አሽጌ ከደሞዜ 10% ሰጥቻቸዋለሁ። ጸልየው ሊያስገቡ ግን ጥያቄ ፈጠረብኝ። ወንጌል ባላቅም ያኔ ማለት ነው በቀንነት ነው። ግን ጥያቄ ነበረኝ ይገርማል። ከዛ ግን ይሄ እንዴት ይሆናል ብዬ ስላቸው እኔ ጸልዬ ያስገባላለሁ እዛም በእኛን ይሄንን አምጡ ስለተባልናል።
ማለት ቤተክርስቲያኗ በርግጥ ይሄንን ባታስተምርም እንደዚህ አይነት ያለ ዕውቀት የሚመሩን እንትኖች አሉ አገልጋዮች አሏት ቤተክርስቲያን እውነት ነው እና በእነዚህ ሰዎች ምን እየሰራችሁ ነው እናንተ አሁን ማለት አሁን ያዝብለ ተናግረናል እስከ ሞት ድረስ እንታመንለታለን አንተ ደግሞ ደፋር የወንጌል አገልጋይ እንደሆንክ ምስክርነት በቅርብ የሚያውቁ ነግረውኛልና እንዳንተ አይነት ጥሰው ካልወጡ በቀር ደፍረው ካልወጣን በቀር ይሄን ችግር ያወራነው ነው የምንኖር እንደታለ ደው መጽሐፍ በታተም ይገርማል መርጌታ ሙሴ አሁን የተናገርከው በሺዎች ያዩታል መጽሐፍን ግን ያነበበ ምናልባት ጥቂት ሰው ሊሆን ይችላል አሁን ፈጣን ያለ ነው ዘመኑ ፈጣን ነው ሚዲያን መጠቀም አለብን ሰው ጆሮ አሰምተን ሰውን ማስመለጥ አለብን ማንለቅህም በዚህ ፍራይዴ ካበበናስ ጋር ተከታታይ እናቀርባለን ብዙ ተከታታቸው ሚስጥሮች አሉ ብዙ ዲቴል ማጥራቸው ያስማት መጽሐፎችንም ይሁን ካህናቶቹንም ቢሆን ምን ያደረጉ እንዳሉ ስለ ታቦቱ እናወራለን ስለ ግንቦት ልደታ እንዳልኳው ነው ይቂጣም ይዘራው እኛ በሙሉ በጻነታችን ያደግንበት ህይወት ነው እንደ ሌላው ሀገር የተፈታ አይምሮ እንኳን የሌለን ለምንድን ነው ስትል ይሄ አስማት ምድሪቷ ላይ የተረጨው ያጋንንት አሰራር በፍጹም አይምሮአችንን ይዞ ነው እንዳለ ትውልድ እንዳይበቅል እንዳይድን ያደረገውና ይሄን ተጽዕኖ ለማፍረስ ምን ያደረጋችሁ ነው ምን እየሰራህ ነው አንተ በርጌታ ያጋንንትን ስራ የሚያፈርሰው ስመ ኢየሱስ ክርስቶስና የእግዚአብሔር ቃል ነው አሜን በእኛም ውስጥ የገባው የእግዚአብሔር ቃል ነው ያፈራረሰ ይጣለው ስለዚህ ለህዝባችን የምናስተምረው ወንጌልን ነው በግልጽ መረጃ ባለው መልኩ እየጻፍን በሚዲያም እያስተማር እያገለገልን ያለ ነው በተጨማሪ ደግሞ ያው እንደሚታወቀው እኛ ስልጠና እናሰለጥናለን በርካታ ካህናቶች በሁሉም ክልሎች ላይ እያሰማራን ያለ ነው ወንጌል የሚሰብክ ለጽድቅ የሚኖር በቅድስና የሚኖር ኑሮ የሚያስተምር ኑሮ በቃል ብቻ ሳይሆን በቅድስና ኑር ካለ በቅድስና ኑሮ ስበክ ካለ ሰብኮ ታማኝ ባሪያ የቤተ ክርስቲያኗ የቅድስት ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታማኝ እውነተኛ ባሪያዎቹ ነው ካህናት እንዲያገለግሉ እያሰለጠና እያገለገልን ያለ ነው ለክርስቶስ እንዲኖሩ ቅድሚያ በወንጌልን እንዲያውቁ እያስተማርን ያለ ነው አሁን ምንድነው መሰለ ከባል በፊት ልጅሽ ጥሽ አይነት እርግማን ሆኖብን የቤተ ክርስቲያንን ትምህርት እውነተኛውን ወንጌል ሳንማር ቄስ መርጌታ ምናምን ነው የምንባለው ለምሳሌ ጳጳስ ለመሆን መመንኮስ ነው መስፈርቱ ቅዳሴ ነው መስፈርቱ 20 ዓመት 30 ዓመት በገዳም መኖር ነው መስፈርቱ ጳጳስ ለመሆን እኮ የሚያስፈልገው በወንጌል ማመንና የእግዚአብሔርን ቃል መማር ነው አሜን የሚያስፈልግ ቄስ ለመሆን እኮ የሰው ድርሰት መማር አይደለም የሚያስፈልገው ቀሰ ማለት አገለገለ አገልጋይ ማለት ነው አገልጋይ ማለት ደግሞ ኪዳን ማለዳ ህዝብ በሌለበት ቦታ ላይ የሚቆም ሳይሆን አገልጋይ ማለት ህዝብን የሚያገለግል ማለት ነው ወንድማችን ብንያም ወደ ኃጢአት የሚነዳውን ሰው ከኃጢአት መንገዱ እንዲመለስ የሚያደርግ ነው ማለዳ ተነስቶ በባዶ ቤተ ክርስቲያን ቅዱስ ቢል ምንድነው መፍትሄው ምንድነው ትርጉሙ እሱ ለማመስገን ካልሆነ በስተቀር ቅዱስ ቢል አመስግኖ ሊወጣ ይችላል ጸልዮ ሊወጣ ይችላል ግን ከኪዳን በኋላ ጣላ ቤት አብሮ ከተገናኘ ከኪዳን በኋላ ተመለሱ ካላለ ከኪዳን በኋላ ካልመከረ ካልዘከረ ካልገሰጸ ካላወገዘ በጽድቅ መንገድ ካልመራ ምኑ ነው ቄስ የሆነው ለኪዳን የሞተ ሰው ለመፍታት ለዚህ ነው አገልጋይ የሚለው ስማችን ከክርስትና በፊት ሆነ ከቃለ ወንጌል በፊት ነው ያዝነው አገልጋይነቱ ካባው ተደረበብን ሻሹ ተደረበብን እንዴት እንውረድ እንዴት ሆነን ወንጌልን ቁጭ ብለን እንዴት እንማር እውነት ልንገር ከምናሰለጥናቸው አገልጋዮች እኮ አብዛኞቹ መርጌቶች ቄሶች ቀሳውስቶች የማቴዎስን ወንጌል እስኪያወጡ ሊብለብትራቸው ዘፍጥረት መስሏቸው ዘፍጥረት ላይ ይፈልጉታል ወይ ጉድ ከልቤ ነው የምነግርህ የድጓ መምህር ተብሎ የቅኔ መምህር ተብሎ ያቋቋም መምህር ተብሎ ተመሳዝና አዎ ባቋቋም ምሁሮች ናቸው አዎ በቅዳሴ ምሁሮች ናቸው አዎ በቅኔ ምሁሮች ናቸው ምንም እንከን የለባቸው ቅኔ ግን ክርስትና አይደለም አቋቋም ክርስትና አይደለም ድጓ ክርስትና አይደለም የክርስትና ትምህርት ከሰው ድርሰት ነፃ የወጣው በመንፈስ ቅዱስ መሪነት የተጻፈው
ራሱ ቃል እግዚአብሔር ይሁን ያለው የእግዚአብሔር ቃል እግዚአብሔር ብቻ ነው። አሜን። ሌላ ሁሉ የሰው ድርሰት የሰው ግጥም ለምሳሌ ከመጋረጃው በስተጀርባ እኔ ጽፌያለሁ መጽሐፍ ቅዱስ ግን አይደለም። ስለዚህ ሰው መመራት ያለበት መርጌታ ሙሴ በጻፈው በአንድ አፍ ሁለት ምላስ ሳይሆን ከመጋረጃው በስተጀርባ ሳይሆን በመጽሐፍ ቅዱስ ነው መመራት ያለበት። ትክክል። ምክንያቱም ይሄ ነው መርሃችን፣ ይሄ ነው መሰረታችን። የኔ መጽሐፍ ቅዱስ እንኳን እንደ እግዚአብሔር ቃል ካልሆነ ወሩረው ይጣሉት። የመርጌታ ሙሴ ስለሆነ ጨብጠው መያዝ የለባቸውም። እኛ ቤተክርስቲያን እኮ የአባ ከሌ መጽሐፍ ከተባለ ጨብጥ ነው። ሰይጣን አምላኬም ነው ይበል፣ ጊዮርጊስንም አምላኬ ነው ይበል፣ ማንንም ይበል ጭብጥ ነው። አብ ወልድ መንፈስ ቅዱስ ብሎ ስለሚጀምር ስለሚጀምር የጥንቆላ መጽሐፉንም ውጭጭ ነው። ስለዚህ እንደ እግዚአብሔር ቃል ህዝባችን እንዲኖር ካህናቱን እያስተማረ ነው፣ ዲያቆናቱን እያስተማረ ነው። ይህ ደግሞ ታውቆ አሁን ተሐድሶን እናጥፋ ተብሎ የተሐድሶ አጥፊ ኮሚቴ በየስፍራው ተዋቅሯል። እያበዙን ነው። ክብር ለኢየሱስ ይሁን። ወንድም ብንያ አንድ ጊዜ አንድ እውነት ልንገር፣ የአደባባይ እውነት። ሊቀ ጠበብት ዘሪሁን ሙላቱ ኦርቶዶክስ መልስ አላት አለና ቪዲዮ ለቀቀ። እግዚአብሔር ይባርከው፣ እኛንም እኮ እግዚአብሔር ይባርከው፣ ወደ እውነት ይመልስልንና ይመልስልንና ከዛ እኛ ምንም አንታወቅም ነበረ መሰላል ሰራልንና ቤተ ክርስቲያኗ ቁንጮ ላይ ምሁራን አርጎ ቁጭ አረገን። ከዛ እኛ ስንመልስ ማህበረ ቅዱሳን ደግሞ የኛን ቪዲዮ በእያንዳንዱ ቤተ ክርስቲያን ማሳየት ጀመረ። ራሱ ማህበረ ቅዱሳን ባሳየው ቪዲዮ ደግሞ ህዝቡ ወደኛ እየደወለ ነው። እግዚአብሔር ይመስገን። አሁን ደግሞ እናጥፋቸው ተብሎ ኮሚቴ እንደ ስብከተ ወንጌል እንመስክር ተብሎ እንደሚቋቋመው የወንጌል ሰባኪዎችን እናጥፋቸው፣ ተሐድሶዎችን እናጥፋቸው ተብሎ ኮሚቴ ተዋቅሮለታል። እስከ ጵጵስና ማዕረግ ድረስ ያሉ ገርሞኛል። ሰማሁ። አሁን እንስረቅ አላል፣ ዋሹ አላል፣ ወንጌል ይሰበክላል፣ ጥንቆላ ይጥፋ ላል፣ ሟርተኞች ንስሐ ይግቡላል። አሁን እኛ እንወገዛለን። ያሳዝናል። መወገዝ ያለበት ሌባ እያለ፣ መወገዝ ያለበት ጋኔን ሳቢ እያለ፣ መወገዝ ያለበት ሚስቱን የፈታ ትዳሩን የፈታ ልጆቹን የበተነ ኦርቶዶክስ ነኝ የሚል ዲያቆን ቄስ እያለ መርጌታ እያለ የሚገርም ነገር አሁን እኛ እንወገዛለን። ያሳዝናል። የተገላቢጠሽ እንደው አባይ ሆነ ሶት ያውቁታል። ስንት ደብተራ ነው ሚስቱን የፈታ እዛ ቤተክርስቲያን ያለ ተወግዞ ያውቃል? ሞልቶ እንዴ! በጣም ብዙ እንጂ በቁጥር በላይ ነው። ከቁጥር በላይ ነው። ትዳሩን የፈታ ስንት ቄስ ነው እዛ ቤተክርስቲያን ያለው? በጣም እንጂ ኧረ በጣም ብዙ ነው። እና ምን ልሎት ፈልጌ ነው፣ እግዚአብሔር አሁን እየረዳን ካህናቶችን እያሰለጠን ነው፣ በአደባባይ እየሰራን ነው። አሁን በቅርብ ጊዜ እንደውም የሚወጡ ካህናት መነኮሳት አሉ፣ መርጌቶች አሉ። ቪዲዮ እየተሰራ ነው፣ መልእክት እየተላለፈ ነው። ተሰርቶ አልቋል። በዚህ በ3 ቀን ውስጥ ቪዲዮ ታትሞ ይወጣል። ሁሉ ነገር አልቋል። እንበትነዋለን። አሁን የመበተኛ ጊዜያችን ነው። ጠብቁን። ትልልቅ ስራዎች በኢትዮጵያ ምድር ላይ ይሰራሉ። ኧረ በጣም ትልቅ ነገር ነው። ትልቁ ነገር እኮ አንደርግራውንድ እንደዚህ አድርጎ መሰረት አስይዞ ማሰልጠን ነው የሚሻለው። አሁን እኛ ስውር የሚባል ተሐድሶ ስውር የለውም። ከዚህ በኋላ ማወቅ ያለበት ህዝቡ እኛ የምንሰብከው ወንጌል የሚደብቀን የምንሸማቀቅበት ሳይሆን አፋችንን ከፍተን የምንናገርበት ነው የእግዚአብሔር ቃል። ልክ ነው። ሱማው ነው። ምክንያቱም የሰረቀ ይደበቅ እንጂ ወንጌል የሰበከ ይደበቃል እንዴ? እንዴት ይደበቃል? የዋሸ የገረሞተ ጠንቋላ ጠንቋይ የሆነ ይደበቅ እንጂ እኛ ወንጌል ለሰበክን ምን ብለን ነው የምንደበቀው? ከገደሉን በአደባባይ ይግደሉን፣ ከመቱን በአደባባይ ይምቱን። ወንጌል በይፋ ይሄው ስልካችንን እኮ መጽሐፋችን ላይ ያስቀምጠናል። ቢሮአችኑ ተሎ እንላቸዋል። ነፍሰ ገዳይም እኮ ከመጣኛ እንቀበለዋለን። አሜን። ወንጌል በስልክ አደበቅን። ልክ ነው። ግን አባይ ዮናስ ያስፈልጋል። አባይ ዮናስ ስማችንን እንኳን ይሄው ሙሴ ብለን ስማችንን እንኳን በኮድ ስም አልጻፍንም። መጽሐፍቶቻችን ላይ ሁሉ ያለው ስልካችን አለ። ከመጋረጃው በስተጀርባ ላይ ያለ፣ በአንድ አፍ ሁለት ምላስ ላይ ያለ፣ ፍኖተ አበው ዘወንጌል ላይ ያለ ስልካችን። ይደውሉ፣ ይምጡና ይዩን። አሜን። አባቶችም ይጥሩና ያናግሩን። እውነት የቤተክርስቲያን መሪ ካለ፣ እውነት የቤተክርስቲያን አገልጋይ ካለ፣ እውነት ቤተክርስቲያናችን ወንጌል ትሰብካለች የሚለን ካለ ይምጣና ያናግሩን።
ለማን ያገለገልን ያለ ነው ወንጌልን ሰብካለን የምትሰሙን ቅዱሳን ወንድሞች እህቶች አባቶች ኢትዮጵያ ውስጥም ያላችሁ ከኢትዮጵያ ውጭም ያላችሁ እያገለገልን ያለ ነው በመንችለው ልክ እግዚአብሔር በረዳን ጸጋ ልክ ምክንያቱም በእኛ አቅም አይሆንም ወንጌል በመንችለው ልክ በአቅማችን ልክ እንድንሰራ እናንተም ጸልዩልን እኛም ለመስራት ደግሞ እንተጋለን እንተጋለን እናንተ ጸልዩልን አቅም እንዲኖረን ብርታት እንዲኖረን ጠላት መቼም ወንጌል እንዳይሰበክ ብዙ ጥረት ያደርጋል ስማችንን ያጎድፋል አያውቀን ለምሳሌ አንዱ ወደ 5 ቪሲዲ ነው በኔ ላይ የተለቀቀውና አንደኛው ምን ይላል ይሄ መርጌታ ካባውን ሻሹን አውልቆልን ይሄድ ይላል እሺ አሁን ይሄ ሻሽ ነው መፈለክ ያለበት ወይስ እኔ ብንያም አባ ዮናስ ከተባለም እኮ መርጌታ ሙሴ ተመለስ እንነጋገር ምንድነው የሳትከው ይሄ ብለው ማሳየት ካለባቸው ቢያሳዩ ምን አለ ዝም ብለው ሲዲ እየሰሩ በስማችን ይለቃሉ መናፍቅ ማለት ተጠራጣሪ ማለት ነው ለምሳሌ መርቆሪዎስ ሰማይና ምድር ፈጠረ ሲባል ብጠራጠር ምንድነው ችግሩ በገዙ መርጌታ ሙሴ ለዚህኑ ዘመርቆሪዎስ ይሩታትና ወይዋሃተ ዘታገሰ በእንታፍቅሮተ ሰብ ዘሰቀሎ ለሰማይ ከመቀመር ዲበስ ተሰቅለ ይላል ሰማይን እንደዋልታ የዘረጋው መርቆሪዎስ ስለሰው ልጆች በመስቀል ላይ ተሰቀለ ነው የሚለው በቀዳሚ ገብረ እግዚአብሔር ሰማየ ወምድረ በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ ወግብረ እደዊከ እማንቱ ሰማያት የእጆች ስራዎች ናቸው የተባለ ዋህድ ኢየሱስ ክርስቶስ አንዱ ኢየሱስ ክርስቶስ አምላካችን ነው ሰማይና ምድር የፈጠረ እንጂ መርቆሪዎስ አልፈጠረም መርቆሪዎስ ሰማይና ምድርን አልፈጠረም ማለት ነው መናፍቅነት ወይስ መርቆሪዎስ ሰማይና ምድርን ፈጠረ የሚለው ነው መናፍቅነት ፈጠረ የሚለው ነው መናፍቅነት እንጂ የእግዚአብሔርን ቦታ ወስዶ ፍጡር እንዴት እኛ ሳናወግዛቸው አወገዙን ሳይቀድሙን እንቅደማቸው እንደማለት ነው እኛ ልናወግዛቸው ሲገባ በፈጣሪ ፈንታ ፍጡር ታመልካላችሁ በፈጣሪ ፈንታ ለፍጡር ትሰግዳላችሁ በፈጣሪ ቦታ ፍጡርን አስቀምጣችኋል ብለን ልናወግዛቸው ሲገባ እነሱስ እኛን ንቅደም ብለው ነው ያወገዙን ለምሳሌ አሁን በቅርብ ጊዜ የሚወጣ ቪሲዲ አለ ከድጓው አውጥቶ የተሰራ መጠኔ መጠንኪ ዘመኔ አዝማንኪ ዘመንሽ ዘመኔ ነው መጠኔ መጠንሽ ነው ልኬ ልክሽ ነው የሚል አልፋና ኦሜጋ ከሆነው ኤልሻዳይ ከሆነው ጋር የማርያም ልክ እንደ እግዚአብሔር ልክ የማርያም ዘመን እንደ ማርያም ዘመን ነው ተብሎ ተደርሷል ድጓው ላይ አለ እንዲህ አይነት ኑፋቄ ቤተክርስቲያናችን ይዛ ፕሮቴስታንቶች እንዲቢሉ ማርቲን ሉተር ዘመኑ እንደ እግዚአብሔር ዘመን ነው መጠኑ እንደ እግዚአብሔር መጠን ነው ብለው ማርቲን ሉተርን ቢሉት ምን ያደርጓቸው ይሆን ስለዚህ እንዲህ አይነት ትምህርት በቤተክርስቲያናችን ውስጥ አለ በየጊዜው እንግዲህ አሁን ሚዲያውም ይሄ እንትናችንም ስለሰራ የፌስቡክ ላይቫችንም ስለሰራ በየጊዜው እንገባለን የተለያዩ መጻሕፍቶችን ይዤ ቀርባለሁኝ ገርላት ብቻ አይደለም ይዘን ምን ቀርባው አሁን ያሬዳዊ ዜማ የሚባሉትን የአባ ዘጊዮርጊስ ዘጋስጫ መጻሕፍቶችን የደረሷቸውን ስተቷቸውን ንፋቂዎቻቸውን ሁሉ በቅርብ ጊዜ እንሰድላችሁን ቀርባለን ቅዱሳን አሜን በቅርብ ጊዜ ፈልገዋለንኛ ተሰርቶ አልቋል ጨርሼዋለሁኝ በቅርብ እያንዳንዱ ቅዱስ ያሬድ ደረሰው የተባለው ድጓው ጾመ ድጓውን እየተረጎምን እናየዋለን ከአዲስ ኪዳን አንፃር የአባ ዘጊዮርጊስ ዘጋስጫ መጽሐፍ ግዕዙን እየተረጎምን ድጓውን እየተረጎምን የያሬድን ድርሰቶች እየተረጎምን እናያቸዋለን ጥሩ የሆነውን ጥሩ ነው እንላለን ጥሩ ያልሆነውን ግን ጥሩ አይደለም እንላለን ብርሃኑን ብርሃን ጨለማውን ጨለማ ማለት ከአምላካችን ከኢየሱስ ክርስቶስ የተማርነው ነው አሜን 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 ስለዚህ እዚህ በእኔ ብቻ አይደለሁም ከዚህ በኋላ የምቀርበው አብራችሁ ተቀርባላችሁ ሌሎች መርጌቶችም በቅደም ተከተል ይቀርባሉ እንዲቀርቡ እየተነጋገርን ነው ነገሮችን አመቻችተናል እንቀርባለን
ከምንም በላይ በቅርብ ጊዜ እንዲሆን የምፈልገው እንደው ድርሳነ ሰንበትን እንድናየው አባ ዮናስና ወንድማችን ቢንያም ድርሳነ ሰንበትን በጋራ እንድናየው ፈልጋለሁ። በለን እስኪ ደስተኞች ነን አይደል እንዴ? ደስተኞች እኔ ደስታዬ ወደር የለውም ደስታችን በቃ እናያቸዋለን። ሁሉንም ገድላቶችንና ድርሳናቶችን በደንብ ይዣቸዋለሁ፣ ይዘናቸዋል። በደንብ በይፋ ምን አይነት አስተምሮ እንዳላቸው አዲስ ኪዳናዊም አይደለም ብሉይ ኪዳናዊም ያልሆነ ትምህርት እንዴት በቤተ ክርስቲያናችን እንዳለ ከመጽሐፍ ቅዱስ አንፃር እንመለከታለን። እግዚአብሔር አምላክ ይባርካችሁ። የምትሉኝ ካላችሁ እንግዲህ ሌላ መልካም ሙሴ እኛ በደስታ ነው በእውነት ነው ማለት እግዚአብሔር ይባርክ። አሜን አሜን። በሴልፎኑ ነው እንደምታዩት እንኳን በሴልፎኑ ነው ገብቶ ያው ፒክቸሩ ራሱ ጠባ ነው የምትታየው። እኔ ይሄን ኮምፒውተሬን እንኳን አፕል መላክ ብችል በላኩል በእውነት የምትሰሙ ያላችሁ ኮምፒውተር አሁን በዚህ ሰዓት የሚታየው ላፕቶፕ ያስፈልጋል። ወንድም ብንያም እንዳልከው በዚህ በኩል ሊያግዘኝ የሚችል ሰው ካለ ላፕቶፕ ያስፈልገኛል። ከሰሚዎች መካከል አንዱን ይቀሰቅሳል። ከመሰሙን ሰዎች መካከል መርጌታ ሙሴ ትልቅ ላፕቶፕ ማለት ብዙዎቻችሁ እንድትገቡ ፈልጋለሁ። መርጌታ ሙሴ ብዙዎቻችሁ ገብታችሁ ሰፊ ትምህርት ነው የምንሰጠው ለህዝባችን እንሰጣለን። ከኛ ጋር ለመተባበር ብዙዎች ተነስተዋል። መርጌታ ሙሴ እናንተ ብቻ ተዘጋጅታችሁ ቀረቡልን። ሚሊዮን ህዝብ በአጋንንት ስርዓት ነው ያለው። ዛሬ አፍረጥርጠ ነግረናል፣ ነገም ይቀጥላል። ያኗን በትክክል ተጽዕኖ አምጥተ ይሄ መጽሐፍ ሐዋርያት ሥራ ምዕራፍ 19 ላይ እንዳሉ እነዚህ መጽሐፍቶች ተሰብስበው እስኪቃጠሉ ድረስ ምንችለውና በርግጥ ይታደስ ብለዋል። መጽሐፍቶቹን እያረሙ ነው፣ ግን መታረም አይደለም ያለባቸው። እኔ መርጌታ ሙሴ መጽሐፎቹ ከአንድ ሀብለ ጀምሮ አብ ወልድ መንፈስ ቅዱስ የሚለው ብቻ ነው መታረም የሌለበት። ሌላው በሙሉ መታረም እግዚአብሔር ቃል ይጣል። እኔ ባይ ነኝ። ስለዚህ ቅዱሳን ለመርጌታ ሙሴ አዲስ ላፕቶፕ ገዝቶ የሚልክ ሰው በውስጥ መስመር ያገኘኝ፣ ካልሆነ የራሴ ልክለታለሁ። ምንም ችግር የለውም። ምክንያቱም እግዚአብሔር አምላክ ይባርክህ። በስልክ ነው የምታገለግለን። አሁን ስልኩም እየጠፋ ነው። አዎ በእጄ እየተወዛወዝኩ ነው፣ እየነቀነኩ ነው። በእጄ ነው የማገለግላችሁ። በዚህ አታስብ። ብዙ ሰዎች በየቤታቸው 5-6 ኮምፒውተር ጥለው ያሉ ማይጠቀሙ ሁሉ አሉ። ችግሩ ምንድነው? ምናልባት እዛ ሀገር ላይ ስትቀበሉ ምናልባት ፍቃድ አላችሁ ሐመረ ወንጌል ዘኢትዮጵያ፣ ግን ስታስገቡ እንዴት ነው የሚለውን ብናውቅ ጥሩ ነው እንጂ ኮምፒውተር ምንም እንትን የለውም። ኧረ ቀላል ነው በጣም ቀላል ነው። ምንም አይደለም። ዋናው እናንተ መዘጋጀታችሁና ለዚህ አገልግሎት ራሳችሁን መስጠታችሁ ነው። አሁን በዚህ ሚዲያ ላይ በጣም ብዙ ህዝብ ኦል ኦቨር ዘ ወርልድ ማለት በአለም ዙሪያ ነው ሰው የሚሰማው። ኢሮፕ ይሰማል፣ ሰሜን አሜሪካ ይሰማል፣ በአፍሪካ ምድር ያለ ይሰማል። ይሄ ራሱ እንደገና በዩቲዩብ ላይ ይጫናል። ዩቲዩብ ላይ ይጫናል። ቀላል መልእክት አይደለም፣ ቀላል ትምህርት አይደለም። ብዙ ሰዎች ይተርፋሉ፣ ከዚህ ስርዓት ይፈታሉ ማለት ነው። ስለዚህ በልባችሁ ያለውን በሙሉ ለማድረግ እናንተ ተነሱ እንጂ መድረኩ ክፍት ነው ብዬ ነው ማምነው። ያው ህይወቱን ሰጥቷል ለዚህ አገልግሎት። በየዩኒቨርሲቲው ይገባል አቃለው፣ መረጃ ይልክልኛል። ብዙ ማስረጃዎች አሉ በኔ ላከልኝ፣ ፎቶግራፎች አሉ ካህናቶች እንዴት እያሰለጠኑ እንዳሉ። እንዴ ተማሪ እኮ ጌታን ካላወቀ እኮ ቀለም ቢማር እኮ ነገም እኮ በአስማትና በድግምት እኮ ሀብት ሊያገኝ ይሄዳል እኮ። ምንም እግዚአብሔር ካልገባው የሰው ልጅ ቢማርም ትርጉም የለውም። ቀለም ስለተማረ አዋቂ ነው ልንለው አንችልም። ቀለም ተምረው ወንበር ይዘው ነው ሰው የሚገሉት። እግዚአብሔርን ያወቁ ሰዎች ግን ለሀገርም ይጠቅማሉ፣ ለራሳቸውም ይጠቅማሉ፣ ለሚመጣውም ትውልድ ይጠቅማሉ። ኢትዮጵያ ውስጥ ትልቅ ስራ አለ ወገኖቼ። ሰራተኞቹ ጥቂት ናቸው እንጂ መከሩ ሰፊ ነው፣ ብዙ ነው ስራ ያለው። አብራችሁን ስሩ ባካችሁ። አንደንዝዝ። የዳን ክርስቲያን አለ እንላለን ግን ደንዝዘናል። ይገርማል መርጌታ ሙሴ እግዚአብሔር ይባርከው። ማመስገን ካለብህ በተለይ የኛ ፓስተር አለ እዚህ ካልገሪ ፓስተር ቻላቸው እና ከሱ ጋር ያሉ ህብረቶች የእናንተን አገልግሎት ይደግፉ እንደነበር አውቃለሁ። ፓስተር አላዛርንም ማመስገን ካለብህ አመስግናቸው። መድረኩን ሰጥቻለሁ። እውነት ነው። እግዚአብሔር አምላክ ይባርክህ። እንኳን አሳሰብከኝ ወንድም ብንያም።
ነፓስተር ቻላቸው ነፓስተር ቀጸላ በጣም ለብዙ አመታት ነው ሲረዱን ሲያግዙን ስልጣናውን ሲደግፉን የቆዩት እንዲሁም ደግሞ ከነሱ ጋር ያሉት ማላውቃቸው በስም በህብረት አንድ ላይ አብያተ ክርስቲያናት ወደ 6 አብያተ ክርስቲያናት መሰሉኝ ባለሰሳት አብረው ከጎናችን ሆነው የቆዩት እግዚአብሔር አምላክ ይባርካችሁ በልልኝ ተባረኩ በልልኝ በመንችለው ልክ እግዚአብሔር በሰጠን ጸጋ ልክ እንደውም ከዚህ በኋላ የምንሰራው እየበሰልንም ስለሆነ እየበሰልንም ሁሉም ነገር በማስተዋል ሁሉም ነገር በጥበብ ሁሉም ነገር ደግሞ በእውቀት እየሆነ ስለሚሆን ከዚህ በኋላ የምንሰራው ስራ በራሱ ብስል ስራ ስለሚሆን የሚያስመሰግነን ለሚሰማንም ለሚያየንም የሚያስመሰግነን እንጂ የሚያስተቸን እየሆነ ስለማይሄድ አብራችሁን ከጎናችን ልትሆኑ ይገባል እንደ ልባችን መዘርጋት እንድንችል እንደ በየአካባቢው ያሉ ሰዎችን በየጊዜው ያደራጁ እያሳደጉ እየጎበኙ አንድ ጊዜ አሰልጥኖ መተው ብቻ ሳይሆን መቼም ልጅ ተወልዶ የትም ቦታ አይተው ክርስትና እንደዛ ነው እንደ ልጅ ነው እንክብካቤ ያስፈልገዋል ገና አንድ ብሎ ከረገጠበት ጊዜ ጀምሮ እድገት ያስፈልገዋል የደቀ መዝሙር ትምህርት ያስፈልገዋል የአንድ ቀን ስልጠና የሁለት ቀን ስልጠና የሶስት ቀን ስልጠና የትም አያደርስ ስለዚህ ወንድሞቻችንን ተከታትለን አይዟችሁ ብለን ደግፈናቸው አግዘናቸው መክረናቸው ጸልየንላቸው የእግዚአብሔርን ቃል አስተምረናቸው ብቁ እንድናደርጋቸውና ለረጅም ርቀት ይወስድ የነበረውን የወንጌል አገልግሎት አጭር እንድናደርገው ኢትዮጵያ ውስጥ አጭር እንድናደርገው አብራችሁን ከጎናችን ልትሆኑ ይገባል እግዚአብሔር አምላክ ይባርካችሁ ተባረኩ በእውነት አሁን ደግሞ የተማረ ትውልድም ኢትዮጵያ ውስጥ እየተፈራ ስለሆነ እያፈራን ስለሆነ ህዝቡ እያስተማረ ስለሆነ በእያንዳንዱ ቤት ፊደል የቆጠረ ትውልድ እየተነሳ ስለሆነ የምንጽፋቸው መጻሕፍቶች የሚነበቡበት የምንናገራቸው ነገሮች የሚደመጡበት ስለሆነ በሁሉም ነገር አብራችሁን ከጎናችን እንድትቆሙ ጥሬን ለማስተላለፍ ፈልጋለሁ ስትረዱን የነበራችሁት ወገኖች ሁሉ እግዚአብሔር አምላክ ይባርካችሁ ተባረኩ ተባረኩ እግዚአብሔር አብስቶ ይባርክ መርጌታ ሙሴ በርታ ጸጋውን ከምንም በላይ ደግሞ እንድትጸልዩለት ባካችሁ ስሙን እየጠራችሁ አሁን 200 ሰው በላይ አለ መርጌታ ሙሴና ከጎኑ ያሉ እግዚአብሔር ይባርካቸው እነ መርጌታ ክሬዲታቸውን ማንጠላቸው መርጌታ ቅድም ያስተዋወቀኝ ወንድም እንዳ ሌሎችንም ታመጣቸው አለ እዚህ ጋርና ባዮናስ ምን ጠይቃችሁን ጥያቄ እየጠየቅን ምን እንስራ የሚለው እንወያያለን እኛም በቴሌቪዥን ነው ቅዱሳን እየረዱን ነው እኔና ባዮናስ እንወጣለን ሐመረ ጽድቅ ስማ ጽድቅ የሚባለውን ራይዘን ነው እንግዲህ ስማ ጽድቅ ሐዋርያዊ ኦርቶዶክስ አድሶ የሚል የቴሌቪዥን ፕሮግራም በጂኤምኤም ልናቀርብ እየተዘጋጀን ነው እናንተም አንዳንድ አቅጣጫ እንሰጣችኋለን እናንተም አላችሁ የቴሌቪዥን አገልግሎት ይመስለኛል ያንን የሚረዱት ነው አሁን ካልተባበርን ድረስ ይሄ አሁን ያወራውን በሙሉ ምድሪቷ ላይ የሚረጨውን ያስማት አሰራር የድግምት አሰራር ይሄ ሁሉ ካና ከዚህ የምናወጣበት ምንድነው ይመስለኛል ካናቱን ፍርሃት ነው አሁን እውነቱን ቢገባቸው ለመውጣት ይፈራሉ እኛ አቅም የፋይናንስ አቅም ቢኖረን እነዚህ ሰዎች ትንሽ እየደጎምን እንኳን ልናወጣቸው እንችላለን ለምሳሌ አንድ ለሳብ 300 400 ሰው ይኖሩታል ይልካል 300 400 ሰው እውነት እንኳን ቢገባው በድሮ መንገድ እንዲቀጥሉ ነው የሚያደርገው ድጎማ ከነሱ ስለሚያገኝ እኛ አቅም እነዚህ ሰዎች እንቀበላቸው ነበር እያወጣን ማለት የመቀበል ኃይል ይኖረናል ለወደፊቱ ነው የሚታየው ምንድነው ተደራጅተን እንስራ ተባብረን እንስራ በዚህ ውስጥ ማንኛውም ሰው የእግዚአብሔር ልብ ያለው የወንጌል ልብ ያለው እንዲሳተፍ ጥሬን አቀርባለሁ አባያናስ ምትለውን በልና ዛሬን ብንጨርስ ምን ይመስላል ብዙ ባናቆየው መርጌታ ልክ ነው ያለው ሐሳብ ያው ተጠናቋል እኔ ምለው እንግዲህ ምንድነው አሁን መርጌታ ሙሴ በጣም በሰፋ ሁኔታ ነው በዚህ ሚዲያውን ተጠቅሞ ከኛ ጋራ መስራት የፈለገውና ያቀረባቸው ጥያቄዎች ቀላል አይደሉም በሱ በኩል ያለውን ሐሳብ በጥሩ ሁኔታ አሁን እየጠየቅነው የመጀመሪያውን ክፍል ጨርሷል ሁለተኛው ክፍል ይቀጥላል በሱ ያለውን በሙሉ ልቡ ከጨረሰ በኋላ አሁን የጠየቃቸው ሰንበት እና ሌሎችም በገርል በድርሳን ዙሪያ ያዘጋጅ
ከባልንጀሮቹ ጋር ሆኖ ይሄ ሚዲያ ክፍት ነው በሰፋ ሁኔታ በልባቸው ያለውን በሙሉ ከኛ ጋራ በመሆን እኛም እየጠየቅናቸው በጥሩ ሁኔታ ለህዝባችን ቢያስተምሩ በጣም ጥሩ ነው ብዬ ነው ማስበው ኮምፒውተሩን አስመልክቶ እንግዲህ ቅዱሳን ይሰሙናል አንድ ሰው ሊሸፍነው ይችላል በአንድ ኮምፒውተር ላፕቶፕ ቢገዛና ቢላክ አንድ ሰው የሚሸፍነው ነገር ነው በጣም ቀላል የሆነ ነገር ነው ከባልንጀሮቹም ጋር ሆኖ ወደፊት በስፋት ቢያገለግል ይሄ ትምህርት ደግሞ በዩቲዩብ ይቀመጣል የዘላለም ነው ሰዎች ሊመሰረቱ ይችላሉ አርነት ይወጣሉ ከዛ ደግሞ ደቀ መዝሙር ይሆናሉ እንደገና አገልጋዮችን ሁሉ በዚህ አገልግሎት ውስጥ ማፍራት ይቻላል እና ይህ ነገር በእውነት ለመርጌታ ሙሴ ማበረታታት ተፈልጋለሁ በዚህ ነገር በጣም አብረን እንነሳና ይሄንን ህዝብ እናገልግለው አብዛኛው ህዝባችን የው ፍላጎት ያለው ነው በጣም ብዙ ህዝብ ነው ሼር ያደረገ ያለው ስለዚህ በስፋት አንተም ለባልንጀሮች ያለውን ይሄን የራእይ አገልግሎት ከዚህ መለስ ሼር አድርጋቸው ለዚህ ነገር እንዲነሱ አድርገህ ብዙ ህዝብ ነው እየተደረሰ ያለው አሁን በአንድ ክልል ውስጥ ስልጠና በሰጡ የተወሰነ ሰው ነው በዚህ ቦታ ላይ ግን የምትሰጡት ትምህርት በሙሉ ለዓለም የሚዳረስ ስለሆነ በዚህ ነገር በጣም ልትነሳሱና በህብረትም በማህበራችሁም ደረጃ መታችሁ እንድታገለግሉ ነው ይሄን ጥሪ እናንተ ማደርገው እና ይሄ ነው ሐሳቤ እግዚአብሔር ይባርካችሁ ቅዱሳን ሌላ ምለው ምንም ነገር የለም መርጌታ ሙሴ ይባርክ ጸጋው ሁሉ ይብዛል አሜን ተላረከው አሁን ለሰጠው ትምህርት እንኳን ቀላል ነገር ስላልሆነ እግዚአብሔር በጸጋ ላይ ጸጋ በኃይል ላይ ኃይል የእግዚአብሔር እጅ አሁን ላይ በክብር ትምጣ አሜን አሜን መርጌታ ሙሴ እዝኒና ባዮናስ በእንቸም ደስታችን አንተን ስላገኘን ምክንያቱም ያየነው ነገር አለ አንተን ስለጋ ብዙ ሰዎች ከመናፍስታት እዚህ ሀገር እኔና ባዮናስ እናገለግላለን በተለይ ቤራን ላይ የሚጠይቁን ጥያቄዎች በሙሉ ከመናፍስት የተያያዙ ነው ብዙዎች በመናፍስት የተያያዙ ናቸው ብዙዎች በጌታም ሆነው ራሱ ያ መንፈስ አለቀቃቸው የሚገርም አንተ በታስተምረው ትምህርት አንደኛ ይሄ ቃል ነው አይደል ሰውን አርነት የሚያወጣው የሚሰሙት ነገር ካልሰሙ እንዴት ያምናሉ ይላል ሰዎች ወደ አርነት የሚመጡት ወደ መዳም የሚመጡት ስለዚህ አንተ እንድትመጣ የፈለግንበት ዋናው ነገር እቺን መልእክት እንድትናገርልን ነው ደግሞ ሰፊ አለ ከዚህ በኋላ ካንተ ጋር እንሰራው አለ እንሄዳለን እና አልተነካም እኮ አልተነካም ነው አሁን ይልስ የእግዚአብሔርን ቃል መቼ አስተማርንና አሜን ገና መች ነካ ነውና ማለት እኛ የተጠራ ነው በሌላ በልኩ ወንድማችን ብንያም እውነት ለመናገር የሰይጣንን ታሪክ ልንተርክኛ አልተጠራን እንደው ወንድሞች ስላልበሰሉ እህቶች ስላልበሰሉ የለም የሚሉ ሰዎች ስላሉ እንጂ እኛ የተጠራ ነው ወንነሰን ሰብ በክርስቶስ አዘ ተሰቅለ እንዳለ ጳውሎስ ክርስቶስን ለመስበክ ነው እኛ የተጠራ ነው ኢየሱስን ስንሰብክ ያጋንንት መሰረቱ ይናዳል ኢየሱስን ስንሰብክ በአጋንንት ስራት የተያዙ ሰዎች ነፃ ይወጣሉ ብንያም አሜን አሜን ስለዚህ ወደሱ እንገባለን የሐሰትን ትምህርት ደግሞ በግልጽ እናስቀምጠዋለን ዓላማችን ኢየሱስን ማስተዋወቅ ነው ምክንያቱም ያለሱ ስሬታ ኃጢአት ስለሌለ ያለሱ ድህነት ስለሌለ ያለሱ ልጅነት ስለሌለ ያለሱ ክርስትና የሚባል ነገር ስለሌለ ያለሱ የዘላለም ህይወት የሚባል ነገር ስለሌለ ለህዝባችን የሚያስፈልገው ኢየሱስና ኢየሱስ ብቻ ነው ከኢየሱስ ውጭ ሌላ እንደ ታሪክ እንዘክረዋለን ጳውሎስ ብለን ብንል እንደ ታሪክ ነው የምንዘክረው ጴጥሮስ ብለን ብንል እንደ ታሪክ ነው የምንዘክራቸው አዳኝ ስንል ግን ኢየሱስን ነው አሜን ቤዛ ስንል ኢየሱስን ነው አሜን ስለዚህ ይሄንን ገና አልሰበክንምና ከዚህ በኋላ ያለው እንትን እኔ ከናንተ ጋር ይሄ እስኪዘጋጅ ነበር የነበረው ሌሊቱ ሙሉ አብረን ማደር እንችላለን ነገሮችን እያዘጋጀን ትምህርቶችን እናዘጋጃለን አሁን በቅርብ ጊዜ እግዚአብሔር ቢፈቅድ አንድ ወደ 500 ገጽ የሚደርስ የዘርዓ ያዕቆብ ሰይፍ በኢትዮጵያ ቤተክርስቲያን ላይ የሚል ያዘጋጀውት መጽሐፍ አለ በኢትዮጵያ ቤተክርስቲያን ታሪክና አስተምሮ ላይ መሰረት ያደረገ አንድ መጽሐፍ አዘጋጅቻለሁ እግዚአብሔር ቢፈቅድ እሱ ደግሞ ይበልጥ ነው አሁን ሊረዳን ይችላል በያስባለሁ የቤተክርስቲያን ታሪካችን ራሱ ምን ይመስላል እንደምንሸፍነው ነው ወይ አስተምህሮ እኛ እንደምንለው ነው ወይ እሱን በደንብ አስተምህሮን እናያለን አስተዳደር ሌላ ጉዳይ ነው ብንያም
አስተዳደር ሁለተኛ ነው አስተዳደር ሶስተኛ መጀመሪያ ክርስትና ነው መቅደም ያለበት ሰው ክርስቲያን ከሆነ አይሰርቅም ማስተዳደር ይችላል ባይችልም እንኳን አይሰርቅም yes ሰው አይበድልም ባይችልም እንኳን ማስተዳደር yes ስለዚህ መጀመሪያ ለቤተ ክርስቲያናችን አስተዳደር ሳይሆን የሚያስፈልገው ክርስትና ነው የክርስትና ትምህርት ነው የሚያስፈልገው ለካህናቶች ለምእመኖች ስለዚህ ይሄንን ማስተማር አለብን ክርስትናን ማስተማር አለብን ክርስትና ምንድነው የሚለው ማስተማር አለብን መተቸት ብቻ ሳይሆን እናስተምራለን ልፈልጌ ነው እግዚአብሔር አምላክ ይባርካችሁ አባቶቼ ወንድሞቼ አመሰግናለሁ ጌታ ይባርክ በርጌታ መርጌታ ሙሴ እና ይሄ ሁሉም ነገር ደረጃ በደረጃ ይሆናል አሁን ከህይወት ታሪክና ካለው ነገር ተጀመረ እንጂ በልባችሁ ያለውን በሙሉ የምታደርጉበትን አክሰስ እና መንገድ እግዚአብሔር በእንዲህ መልኩ አዘጋጅቷል አለው ነገር ይቀጥላል ማለት ነው አሜን አሜን አስተባረክ ለልጅኛ ዛሬ በጣም ደስ ብሎኛል ካለኝ ቪዥን አንተ ማጥራት ብቻ አሜን አይደለ እናጨርስ በዚህ መዝሙር አገኖኛል ጌታ በምህረቱ አይደለሁም
እግዚአብሔር ይባርክ መርጌታ ሙሴ ተባርከናል አሜን በትምህርት ስለዚህ በጣም መሽቶብሃል በጣም ይቅርታ አሁን በጣም ለሊት እዚሁ ነው ማድረው እኔ ችግር የለም በቃ እዚህ ነው የምታድረው አዎ ጌታ ይባርክ ጌታ ሐዋርያ ተባረኩልኝ እግዚአብሔር ይባርክልህ በእኛ በኩል ዛሬ ከዚህ በላይ እንይዘ በሚቀጥለው ሳምንት ግን እንደተለመደው በዚህ ሰዓት ካንተ ጋር ጨረስንም ሌሎችን አንጋብዝም አሁን አንተን ብቻ ነው የምንፈልግ የሚቀጥለው ሳምንት ካንተ ጋር እናወራና የነሱን ደግሞ ሌላ ፕሮግራም እንይዛለን ማለት ነው ሌሎችን ታመጣለናል ያ ህብረተሰቡ ስላየን አባይናስን ጎብኝቷቸው አይቷል ህብረት አላችሁ አንድ ጊዜ ላጥፋው ያ ህብረት እንዳላችሁ አባይናስን ጎብኝቷችሁ መጥቷልና በዛ ህብረት ውስጥ ያላችሁትን በሙሉ ታቀርብልናል እንነጋገራለን እንመካከራለን እግዚአብሔር ረድቶን በህብረት እንግዲህ እነን ስራ እንሰራለን በሰፊ በያስባለሁ እሺ ተባረኩ መልካም ውሎ ሰላሙንልን ሰላሙን ተባረክ እግዚአብሔር ይባርክ ቅዱሳን ተባረክ አሜን አብራችሁናል ዛሬ ወደ 600 ምናምን ሰው ሼር አድርጎላው እግዚአብሔር ይባርካችሁ የሚቀጥለው ሳምንት በዚህ ሰዓት ድጋሚ ዘመን እንመጣለን እንደዚህ እንደዛሬው ታገለግሉናላችሁ ቻው ሰላም ሁኑ ባይ ባይ